አንድ ነገር ልንገር ጆን ወላ ሌሎቻችሁ ጃኒ ዕውቀት ያለው ቤተሰብ አጠገቧ ላይኖር ይችላል። ገጀራ ያለው አታጣም። እሺ ሰው መስራት ቢያቅተው ማበላሸት አያቅተው። እንዳትረሱ ዘመዶቿ የክፍለ ሀገር ልጆች ናቸው። እንዳትረሱት ነው የምላችሁ። የእናንተን ቁሻሻ ለመደበቅ ስትሉ ነው ቤታ ላይ የምትሄዱት። ጃኒ ቪዲዮ ቀድታ ለኮሶ የላከችው እሷ ናት። ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ። አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይቀጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማላልፍ ኤልሻዳይ ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስትፈጥር ነበር። ኤልሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ የነበሩት እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋ አዶናይ የምታውቀው ሰማችኋል? እዚህ ጋር ጋይስ፣ እዚህ ጋር ትልቁ ምስጢር እዚህ ጋር ነው። ትልቁ ዳቦ ሊጥ የሆነው እዚህ ጋር ፕራይቬሲ ሩም ነበር የያዙት አለች። እሷ ምን አጠፋች? እቺ ጅብ የምትሏት ምን አረገች? አወራች እንጂ እውነቱ። ፕራይቬሲ ሩም ነበር የያዙት። እዛ ቤቱ ሲራበሹ ቪዲዮ ደርሶ ነበረ። እዛ የደረሳት ቪዲዮ ላይ ኤልሻዳይ እንዳትቀረጹ ብላ ትሯሯጥ ነበረ። ስትሯሯጥ ማን ነበር ሲቀርጽ የነበረው ማለት ነው ታዲያ? ኪዱ፣ ኤልሻዳይ፣ አዶናይስ እና ጃኒ ነበሩ። ጃኒና አዶናይ እየተራበሹ ነው። ኤልሻዳይ እየተሯሯጠች ነበር እዛው ክፍል ውስጥ። ማን የቀረጸው ታዲያ? ዛክን የቀረጸው አዶናይ የምታውቀው ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ። አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል ይቀጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ፕራይቬት ሩም ነበሩ። ጃን ተከል ሆኖ ሲጣሉ ፕራይቬት ሩም ነበሩ። ከዛም ስሙ ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ ነበር። ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ ነበር። ፕራይቬት ሩም እሺ፣ ቪዲዮ ተቀርጾ ተልኮልኝ ነበር። እዛ ቪዲዮ ላይ ኤልሻዳይ ነው የምታየው እንዳይቀረጽ ብላ ስትሯሯጥ። መጨቃጨቃቸውን እኮ ያየችው እኮ ኮሶ በተላከላት ቪዲዮ ነው። ያ ቪዲዮ ላይ ሲላክላት ሄዳ እንዳታጣራ ግቡ ኑ ውጡ ትኬታችሁ አሁን ነው በረራችሁ ብለው አጣድፈው የሆነ ቲክቶከር ስሟን ጠርታለች። ከሷ ጋር ወጣች። እሺ ከሷ ጋር ወጣች። አዲስ አበባ ከመጣች በኋላ ነው እንደገና ስለተላከላት ቪዲዮ ደውላ የምታጣራው። እነማጋ ኪዱ ጋር ደውላ የላከችላት ቪዲዮን ቀርጻ የላከችላት ነበር። ይዛን ሲጣሉ በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደውም በዛ መሀል ላይ ማላልፍ ኤልሻዳይ ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስትፈጥር ነበር። ኤልሻዳይ አያችሁ፣ በዛ መሀል ላይ ኤልሻዳይ ካሜራ እንዳይቀረጽ ብላ ወከባ ስትፈጥር ነበረ። ቃል በቃል ወከባ ያልፈጠረው እዚህ ጋር ማን ነው? 13 ኪሎ ማለት ነው። ኢትዮጵያ ከመሄዷን በፊት ከጃኒ ጋር እየተጣሉ ነበረ። ጃኒና ኪዲ እዚህ ጋር አዳምጡ። ጌም ላይ አሁንም ቪዲዮ አላሳያችሁም። የቀደሙን እንዳያስወጣኝ፣ እሺ እንዳያስወጣኝ።
ዝም ያላችሁ ኪዲ ማንቺ ዝም ሲጣሉ ኧረ ዝም በሉ በውስጥ ተነጋገሩ ትላለች ኤልሻዳይ። ኪዲ ወደ ኢትዮጵያ ከመሄዷ 1 ሳምንት ነው ምን በፊት ነው እንደዚህ የተዛዛቱት። አንቺ ራስ ዝም በይ ዝም ስለሆነሽ ስታስጠላ አያችሁ ጃኒም እንደምትላት ቀፋፊ ስታስጠላ የሰው ደስታ የማያስደስታት ትላታለች። ስሟት። አይ ብዙ እኔ አላወራም ብዬ ነው ጋይስ። እመቤት እናንተን የሆነ ጊዜ ባሽሙር ሰደበቻችሁ ማርያም። ለምን የዘመነ ቂንቂና አይሆንም? ለምን የዘመነ ቂንቂና አይሆንም? ገባችሁ? እንዳትረሱ። አጭር ሰው እስተሚረዝም ድረስ ቂም አይረሳም። እስተሚረዝም ድረስ ይበቀላችኋል። እሺ አታለባብሱት። እዚህ ጋር አሁን ወይንም ቤታ እያወራች ቢሆን ኖሮ ቁጭ ብላችሁ ታጸድቁት ነበር። አውቃችኋለሁ። ገባችሁ? ቤታ አጠገባቸው ሳትኖር የምትወቀሰው እሷ ናት። አጠገቧ ሆኖ ሲቀርጹ የነበሩት ግን ትሸፋፍናላችሁ። ተበዱ። እሺ ምድረ ልቅምቃሚ ንፍጣ። የኔ ፋሚሊዎች እኮ እንደዚህ ናቸው እንዴ? ምን ያርጓት የኔ ፋሚሊዎች? አልቶኝ ስላሉ ደበራት። የቀረጸው ሌላ መጥቶ የሚምነሸነሽባት ሌላ። አካውንቷን የሚያዘጋው እዛው ኢትዮጵያ አለ። ግን ባቢሎን ግንብ እንደዚህ ያለች ብላ አዳሜ ሼር ስታረግ ትውላል። እከካ ልቃሚ። እኔን እጄን ለመጠምዘዝ እንዳትሄዱ። ይዋት በጃኒ ትቀናለች ለማለት ትቆላላላችሁ። እኔ አላወራም ላይ አጠራቅሜ ነው የማወራው እና እንትን አበዛችሁ ማርያም እንጂ ይዤ ነው የማወራው። ዝም ብያለሁ ብዙ ጊዜ ላይክ እኔ አላውቅም ብቻሽ ጉድ ሰው ሲደሰት ሰው እንዴት አይወድም? ሰው ሲደሰት ለምን አይወድም? ምቀኝነቷን ከድሮም እኮ ተናግራ ነበር እኮ ጃኒ ምቀኝነቷን። እና እናንተ ስታስቡት እሷና አዶኒያ ፍቅራቸው ያስቀናል ሲባል ሚዲያ ላይ ትሰማለች። እቺ 13 ኪሎ ፍቅራቸው እንደሚወራ አይደለም ብላ ሲጣሉ ያየች እውነት ሳትቀርስ ታልፋለች። ሰው እኮ በድብቅ ፎቶ አንስቷት ሄዳ ከጋለሪ ውስጥ እኮ አዲስ አበባ ላይ ያስጠፋች ሰው ናት እኮ ኪዲ ማለት። ኮሶ ቁጭ ብሎ አንድ ላይ ሲያወሩ አልሰማችሁም እንዴ? ኮሶ እሱ አልሻዳ ቁጭ ብላ እኛ ሶስታችን እየሄድን እንዴት እንዳየቻት አናውቅም። ፎቶ እንዳነሳቻት አላነሳውሽም እንኳን እያለቻት ሄዳ ከጋለሪ ውስጥ አስጠፋቻታለች። እንደዚህ አይነት ሰው ናት፣ ቆቅ ናት። እና እንደዚህ አይነት ቂም ያለባትን አዶናይና የሷ ፍቅር ተብሎ ሚዲያ ላይ እንደሚወራው የተለየ ነገር ስታይ የማትቀርጽበት እንትን አለ። ቴክኖሎጂ ላይ ጎበዝ ናት እኮ። ከመቼው እኮ ጠቅ ውጥ እንደሚያደርጉ እኮ አታውቃቸውም እኮ። ምን ነው እንትን አረጋችኋት? ድስት ላሽና እኮ የሰዎችን ገበና የሚወድ ሴት ማንነት ባይሆን ኖሮ ጂጂ ስትባል ጂጂ ቤት ጥልቅ፣ ሳምሪ ስትባል ሳምሪ ቤት፣ አዶኒ ስትባል አዶኒ ቤት፣ ጃኒ ስትባል ጃኒ ቤት፣ ኤልሻባ ኤልሻዳይ ቤት፣ ኮሶ ኮሶ ቤት፣ ቤታ ቤታ ቤት፣ ሁሉ ቦታ አለች እኮ። የሁሉም ሰው ድስት ጥርግራጊ እንዳይቀርብኝ
እነሱ የሚኖሩትን ላይፍ እንዴት ርቄ ልኑር ብሎ ዝም ብሎ ከቀርብ ሆኖ ያንተን ያየ ነገር ያንተን ሁኔታ ያየ መኖር የሚወድ ሰው አለ ጋይስ። ኪዲ ማለት ከእንደዚህ አይነት ሰው አንዷ ናት። አንዷ ናት። አንተ እሷ አታወራም እንዳይባል ለሰው ነው አሳልፋ የምትሰጥ። ያኔ ዲቦራ ያኔ ሙሙ መጣ ምናምን ሲባል እናንተ ጋር ሊስት ጋር ሰደባለሁ ስትል ቤታ ስትከራከር እኔ እንደዚህ ያላልኩም በውስጥ አላወራም ወይ ምናምን ብላ ስታወራት ኪዲ አንዴ እንዳወራ ይፈቀድልኝ ብላ ረብሻ አንዴ እንዳወራ ብላ ምን አለች? ነገር እስከሚረጋጋ ጌም መጫወት አብረን ማቆም አለብን ብላ ወሰነች። ከዛን ቤታ ተቀበለቻትና እውነቷን ነው ኪዲ ትንሽ ጊዜ እስከሚረጋጋ አብረን ባንጫወት የሚል ድምዳሜ ደረሰች። ቤታ ሐሳብ ውስጥ አልነበረም። እንዴት እንደምትቀይር ሰው ቪዲዮ ላምጣላችሁ አው ብቻ በል ባቢሎን ምን ብላ ስትከራከር እንደነበር አልመጣላትም ሐሳብ 13 ኪሎ ግን እነሱ ብዙ አውርተው አንዴ ማውራት አለብኝ አንዴ ብላ አለች። ይሄ ጉዳይ እስከሚያልቅ ድረስ አንዴ ጌም አብረን የጋራ የግሩፕ ባንጫወትስ አለች። ከዛም ባቢሎንም ተቀበለችና ያ አለች። እንደዚህ ነው የምትጠመዝዘው። ከዛም ተስማምተው ዲቦራ እንደዛው እንደከፋት ወጣች። ቀላል ምስጥ አይደለችም፣ ቀላል መሽገር አይደለችም። እከካም ናት። ጃኒ ቪዲዮ ቀድታ ለኮሶ የላከችው እሷ ናት። ያ ኮሶ አላወጣችሁ ጀስት ግን አወራች። እሷ መደዋወላቸውን ለመናገር ስትል ጸቡ መፈጠሩን ለመናገር ነው እሷችን ነገር የተናገረችው። እነሱን በእንደዚህ አይነት መንገድ ሊያስጠቆር እንደሚችል አላሰበችም። ኮሶ ያወራችሁ ነገር እነሱን ስላስጠቆረ ቦሌ ለሚባለው እንትን ኮሶን በዚህ ነገር አልጠበቅኳትም ብሎ ሲጽፍ ኮሶ የተናገረችው ስህተት ነው ብላ የነገረችን ለኔም የነገረችኝ አለችው። ከዛ በኋላ ልክ አይደል አዳሜም ያለቀልቀው ለጃኒ ለምን ነው የሚያለቀልቁት? ጃኒ አጠቅማቸውማ ምን ተጠቅማቸዋለች? ጊፍት ነው የምትሰጣቸው ወይስ ፔጃቸውን ነው የምትጠብቀው? ጌም ነው አብራቸው ምን ታረጋለች? ለዛ ለነሱ ለጥቅም የማይመቻቸውን ሰው ከህይወታቸው ቢያወጡ ምንም አይቆጫቸው። አዶኒያስ ድሮም አይቀርባቸው። ማለቅለቅ አዋጭው ማነው? ለጆን ዳንኤል ለዚህ ገጣጣ ማለቅለቅ ነው ያለባቸው። ዛሴት በአዲስ አበባ ምን ልታረጋቸው? እሷን እኮ ከክፍለ ሀገር የመጣች ልጅ ናት። ቤተሰቦቿ እንደኔ ገጠር ናቸው፣ ገጠሬ ናቸው። እናትየው እኮ ገና ረጅም ቀሚስ ለብሳ ንቅሳቱ እንደዚህ አንገቷ ላይ ያላት ናት። ምን ታረጋለች? የጆን ዳንኤል ቤተሰብ በሌብነትም ሆነ በሽርሙጥናው በአርቱም በምኑም አሉ። ለዛ በዛም ቢሆን እነሱ ይጠቅማቸዋል። ጃኒ ምን ትጠቅማቸዋለች? ታላቅ ወንድምና ታላቅ እህት እንኳን የሌላት ሴት ናት። ጃኒ ሚዲያ ላይ ተወዳጅነት ሊኖራት ይችላል፣ ግን ሪል ላይፍ ላይ ሰው የላት። ለዛ ምን ትጠቅማቸዋለች? ምን ትጎዳቸዋለች? ያው ምንም የማያረገው ብለ የሚያሰቡት ሰው ላይ መዶሻ መቀጥቀጥ አለበት። ይሄን ነው የሚያረጉት። ናዮ እንኳን ካቀሞ ጆን ዳንኤል ኔልንፋ ሲላት ሄዳ ትነፋለች። ተመለሺ በቃኛውን ጨርሻለሁ ሲል ወደ ቤቷ ትመለሳለች። ውሃ ቅዳ ውሃ መልስ ናቸው እያንዳንዱ። የሚገርማችሁ ነገር አለሐቅ እሷ ላይ ላደረጋችሁት ነገር እናንተ እዚቹ ጋር ቁጭ ብላችሁ እሷ ተመልሳ እዛው ጋር ትደርሳለች። አለሐቅ የሚገፋ ሰው ያፈለጋ አንተ ሚዲያ ችሎታ ይኖር ምን ይኖር ያ ሰው ተመልሶ እዛው ጋር ይደርስባል። ላይቭ ላይ በየቀኑ የምታደርገው እንቅስቃሴ ነው
ብር የሚያስገኝልህ እንጂ ፎሎ አይደለም በአንድ ጊዜ ብር እያመጣ ፊት ላይ የሚበትንልህ እውቅና ነው ዛሴ 1 ሚሊዮን ሰብስክራይብ እያለው እንቅስቃሴ የሌለበት ሰውና 10,000 ሰብስክራይብ ያለው እንቅስቃሴ ካረገበት አንድ አይነት ገቢ ነው የሚያገኝ በቪው ነው የምታገኝ ቲክቶክ ደግሞ በጌም ነው የምታገኘው ወይ በጊፍት ነው የምታገኘው ዛሴ ፎሎ ስለተቀመጠ ገቢያ ይሆነ ትደርስባችኋለች የሚገርመው ነገር ግን ጾታችሁላ እሪ በከንቱ ነው የሚሆነው ምክንያቱም ምንም ሰው ማትጎዳ ምንም ማትልል ልጅ ላይ ይሄን ያህል ኢነርጂ መጨረስ ግን ትዝብት ነው ትርፍ በጣም ምንም ኢነርጂ እንደዚህ ሉዝ የምታረጉት አዘጓትም እንዴ ብሎክ አታረጓት ከዚህ ሁላ ግን አዶኒያስ በጣም ያሳዘንከኝ የእውነት የራስን ጊዜ መጠበቅ ነበረብህ እነሱ ያመቻቹልህ ወቅት አልነበረም ቢያንስ አንተ እንደ አርም በምትታይበት ሰዓት እሷ ከጎን ነበረች ያ ጊዜ እንኳን ውስጥ ንዴት እንኳን ቢኖር እምቅ አድርገህ ይሄ ጊዜ ካለፈ በኋላ የራስ ውሳኔ ተወስናለህ ገብቷል ያ የራስ ጊዜ እንዳለ ማሳየት ነበረብህ እኔ ማንንም አይመራኝም ትል አልነበር እንዴት ነው እነሱ የሚመሩ ፊት ለፊት ላይ መተ ፍቅሬ እንደዚህ ነኝ እንደዚህ አፍቃሪ ነኝ ብለ እንዳሳየ በውስጥ አናግሪያታለሁ ብትል ማንንም አይሰማም በፊት ለፊት ነው ሰው እየዘመተባት ያለው በፊት ለፊት ላይ ነው ልትወጣላት የሚገባው ያ ጩቤ እየሰጡ ነው አበባ የሚሰጡ ጋይስ የሚዲያ ሰዎች በተለይ ኢትዮጵያ ያለው ሰው እንዴት ምቀኛ ነው እርስ በራስ ጋይስ ለምን አንድ ጊዜ ገቢውን አንዴ ከቀመሰው የሆነ ሰው እንቅስቃሴ ባደረገ ቁጥር ምን ያህል ብር እንደሚያገኝ ቁጭ ብሎ ካልኩሌት ያደርጋል ዛሬማ ዘጋህ አይደል ይሄን ያህል ብር ሰራህ አይደል እንደዚህ ነው ካልኩሌት ሲደራረጉ የሚውሉት እንደዚህ ነው የሚበላሉት ጋይስ ሰው በየቤቱ የራሱ ጠበቃ ይኖራል አይደል ቢሆንላቸው በየቤታቸው አንዳንድ ጦንቋይ ቤታቸው ቢያስቀምጡ ደስ ይላቸዋል አንዱን ገሎ የሚያነሳ ጦንቋይ በስነ ስርዓት በነፍስ ወከፍ የሆነ ታምራ ገለታነ ቤት ቢያስቀምጡት ደስ ይላቸዋል ለመሰላችሁ የሚያገኙትን ብር በኢትዮጵያ ብር ካልኩሌት ስለሚያደርጉት በጣም ነው አይተኙም ጋይስ እንዳይዋችሁ ሃይ ጋይስ ኮሶ ጆን ታውቃለህ ስንት ጊዜ ይቅርታ አድርጉለት ብላ መሬት ስስም እንደነበረ ጃኒ አንተ እስር ቤት ሆነ አዲስ አመት ሲመጣ አዲስ አመትን አስመልክቶ ይቅርታ አድርጉለት ብላ እንዴት መሬት ስትስም እንደነበረ እውነት ይሄ ነው ምላሿ የእውነት ጆን የፈለገ ብታናድድ የፈለገ ቢሆን ከኔ ጋር የወሲብ ቪዲዮ አላት ብለ ሴትነቷ ማዋረድ ነው አመት ሙሉ ተመላልሳ ጠይቃ እንደ አፍቃሪ ብቻ አይደል የእግዚአብሔርን ቃል ራሱ የፈጸመች ሰው ናት እኮ ርቦኛ ብልተኛል ይላል ታመሜ ጠይቀኛል ታስሬ ጠይቀኛል ይላል ቢያንስ እኮ ከዛ ውስጥ አንዱን እንኳን አድርጋለች እኮ እሱ ታስረ ጠይቃለች ምትፈልገው ምግብ ያዘዘች ይዛለ መጣለች ልደትህን እኮ ጆን
እንደዚህ ልደቱ ነው እያለች ኬክ አንተ ላይ እንደምትለጥፈው እየለጠፈች እኮ ስታከብርልህ ነበር። እሱ ሳይመጣ ፎሎን እናብዛለት ብላ ፎሎ ታስደርግ ነበር እኮ። ጋይስ ከባድ ነው ግን ሰው ልጅ እውነት። ኬክ ራሷ ላይ እንዲየቀባች ምናምን ልደቱን ታከብርለት ነበር እኮ። እነ እስጢፎን እያስገባች ታዘፍንለት ነበር እኮ ጋይስ። አረ ያንን ቪዲዮዎች አምጡት ላኩት። እኔ አለኝ በጣም ሰለቸኝ። እኔ አሁንስ ቪዲዮ ወደ ላይ መሄድ አለኝ ሴቭ አድርጌዋለሁ ዝም ብዬ። ሰው ሁላቺ ታረገብሽ እያለ እየሰደባት አንተ ጋር ትመጣ ነበር። እውነት አካውንቷ ሲዘጋ ተሰምቷት እንደዛ ብትል ራሱ ሰበብ እየፈለክባት ካልሆነ በስተቀር አንተም ሞንክ ወላ አዶንያስ እውነት እንደዚህ እርምጃ ይሄን ያልክፉ ሰው ናት እሷ። ናዮ ለሁለት ሳምንት ከሷ ጋር ሲኳረፍ መጥቶ አንቺ ጋር ተኛና ልጅ ወለድሽ። አሁን ደግሞ ትንሽ ረብሻ ሲመጣ ከሱ ጋር ቫለንታይን ማክበር ጀመርሽ። ምን አይነት ባጣ ቆይሽ ነሽ? ምን አይነት የጃኒ ቡሌ ለቃቃሚ ነሽ? ምን አይነት መተርኮሻ ነሽ? ሁሉም እኮ ባንድ ላይ ድርግም ብሎ ሲነሳ አልገረማችሁም ጋይስ? በዚህ አይነት መንገድ አወራበትና በሌላ አይነት መንገድ ደግሞ ሐሳብ ይመጣልኛል በሷ ጉዳይ ላይ። የሚገርማችሁ ነገር ልደቱን እሷን የምታስታውሰን ሲወጣ ለምን ፎሎን ከፍ አድርገን አንጠብቀውም ብላ ፎሎ ስታስደርገው ነበር እኮ ጋይስ በታሰረበት ላይቭ እየተጫወተች ምናምን ነገር። አሁን በኋላ በጆንጋ ሄዳለሁ ነው ስትል ምን ሰማት? እኛ እንኳን የረሳነውን ሰውዬ ወልደህባት እንኳን በስተት ማለት ትንሽ በተኳረፈን። እኔ ዱባይ በሄድኩ ጊዜ ነው እንደዚህ ነገር የጀመረው አለች እኮ። ማን ነው ስም ምን ነው የሚባለው? ያ ዩቲዩበሮች ምን ነው የሚባሉት? ወቸ ጉድ ላይ እንኳን ተናግራ ነበር እኮ። ጀስት ተኳርፈው ነው እኮ ከናዮ ጋር እንትን ነው። እውነት በአንድ ጊዜ እንደዚህ አይነት እርምጃ ላይ ለመሄድ እውነት ይሄ ይገባት ነበር? ያኛውም ተጠቀመባት። አዶንያስም የነሱን ሰዓት ጠብቆ የራሱ ሰዓት ሳይኖረው ነው ሰበብ ስትፈልግ ነበር አዶንያስ። ሃይ ግዴታ አፍቅራትና አግባት እኮ አይደለም ነገሩን የገረመን እኮ እኛ። ቢያንስ አንተ ከኛ ትሻላለህ፣ ለሷ ትሻላለህ። እኛ ሚዲያ ላይ ብቻ ነን። ከኛ የምትሻልበት ምክንያት ታዲያ ምንድነው? እኛ በምንረግጣት ሰዓት አንተ ማብረክ ከረገጥካት አንተ እንኳን ወደ ኋላ ቀረት አትልም እንዴ? ያንተ እንኳን የማሰባ ጊዜ እንኳን አይሰፋም እንዴ? አብረው ናቸው። ሚዲያ በሰደባሳት በውስጥ አብሯት ቢው ምን ያደርግልናል? ፍቅረኛ እንደ አዶንያ የተባለው እኮ ፊት ለፊት ላይ ስላየነው አይደል እንዴ? ፊት ለፊት ስላየን ነው አይደል? ፊት ለፊት ነው እንጂ አብሮነቱን ይሄ ሁላ ስድብን ስታስተናግድ ምድረነ ጆከርን ሲያሰድባት በእንትና ፊት ለፊት ነው እንጂ የሚወጣላት። አበባ ለመነስነስ ብቻ ነው እንደ ፊት ለፊት የሚወጣው? የህዝቡን ስድብና የህዝቡን ጮት እሪ በከንቱ የሚያደርገው ፊት ለፊት ወጥቶ ነው እንጂ
ቪዲዮውን ሁላ ነው ያጠፋው ከሷ ጋር የነበረው። እኔ እንደዚህ አይነት ነገሮች ባየው ቁጥር ለራሴ ሰው ማመን አቆማለሁ። ድሮም እንደዚህ ለነገሩ እንደዚሁም እኔ እንደዚሁም ሰው ጋር አልቀርብም እኮ እንደዚህ አይነት ነገሮችን ባየው ቁጥር እንደዚሁም ሰው ሳልቀርብ ራሱ አርጅቼ ልሞት ነው። እንደገና ሌላ እድሜ ጨምራለሁ። እንደገና ፔጇን አዘግተው እንደ this ላይፍ ኖት ፌር ጋይስ። ስራ ቦታ ሆኜ እንዴ ምናምን እላለሁ። የሚገርማችሁ ብቻ የሆነ ነገር አስቤ ደግሞ የሆነ ነገር ይመጣልኛል። የሆነ ነገር አስቤ የሆነ ነገር ይመጣልኛል። አም ሶ ኮንፊውዝ በዚህ ጉዳይ ላይ ሰው እንዴት ነው የምታምነው ጋይስ? ተውት ማመን። ይሄ በጣም ዲፕ ነው ጋይስ፣ ዲፕ ነው ጋይስ። በጣም ነው የሚያሳዝን የእውነት። አዶኒያስ ሙሉ የኢትዮጵያ ሕዝብ ነው የወደደ የነበረው። ያንተ ብጤ ማለት አንተን የወደዱ መስለው እነ ሎዛ ድንክዬ በትግራይና በምን ወሰዱት? የኢትዮጵያ ሕዝብ የትግራይ አይደለም የምንም የዘር ችግር እንደሌለበት ቢገባ ባንተ ላይ ትረዳው ነበር። የትግራይ አይደለም የሙሉ ከጫፍ እስከ ጫፍ ችግር እንደሌለበት ፖለቲካ ሲያወራ ፖለቲካ ብሎ ዝም ብሎ ለማውራት ካልሆነ በስተቀር ጫፍ እስከ ጫፍ ነው ሰው ሰፖርት ያደረገ። እንኳን ኢትዮጵያ ኤርትራኖች ራሱ ነው ሰፖርት የሚያደርጉ። ገብቷል? በእንደዚህ አይነት መንገድ እዚህ የመጣ እዚህ የደረስክ ሰው እውነት በእንደዚህ አይነት ቁሻሻና ግም ጭንቅላት ሰዎች ይገባኛል። ሎዛ ማለት የእናት ዘመዷ ናት። ካንተ ሁኔታና ከናት ፊት ካላገኘችና ወይም በዚህ ጉዳይ ላይ አውርተው እኔም አልወዳትም ባትል ኖሮ ደፍራ እንደዚህ አትልም። በጣም ነው የሚያሳዝን የእውነት ያሳዝናል። ጃኒ ማለት ደግናት ምናምን ብዬ አይደለም ማለት ይሄን ያለ ኢነርጂ ሉዝ የሚደረግባት ሰው አይደለችማ ጋይስ፣ አይደለችም። ይሄን ያለ ኢነርጂ የምትፈልግ ሰው ናት ጋይስ። እንዴ ይሄ ሁላ ሰው እንዴ ትንሽና ትልቅነቱ አይደለም። በቃ ሰው ምትጎዳ ልጅ አይደለችማ ልጅቷ አይደለች። ትንሽነትና የትልቅ ጉዳይ አይደለም። ምንድነው? ትንሽ ካካን ኮይ ትንሽ ትልቅና ትንሽ አይሎም ለማግማት ካለው እሱ አይደለም እኮ። ግን በቃ ሰው ምትጎዳ ልጅ አይደለችም። ይሄን ያህል ኢነርጂ እሷ ላይ ሉዝ ማድረግ እሪ በከንቱ ነው የሚሆነው። እሪ በከንቱ ቢያንስ ከሷ ጋር ምንም የሪሌሽን ግንኙነት እንኳን ባይኖራችሁ ወላ አዶኒያስ ወላ ጆን ዳንኤል እንደ አብሮ ሚዲያ ላይ እንደኖረ ሰው እንዳደገ ብዙ ነገር እንደተከፋፈለ ከጎኗ ተቆሙ ነበር። የእውነት ምንም ከሷ ጋር የላችሁ ማለት ምንም ሰው እንኳን በብዙ መንገድ አብሮ ይኖራል እኮ ወይ በእህትነት ይኖራል ወይ በጉርብትነት ወይ በምንነት በብዙ መንገድ ብዙ አማራጮች እኮ አለ። በሪሌሽን አልሆነም አይደል? እንደ ብር ጓደኛ እንኳን አብረት ዘልቃል። ጆን ከሷ ጋር የሪሌሽን አትፈልግም። የራስ ሪሌሽን አለ አይደል? ማበላሸት አትፈልግም አይደል? ግን እንደ አንድ የሚዲያ ሰው ስራችሁ እንደሚያገናኛችሁ ታስረ እንደጠየቀች
በተቸገረ ሰዓት እንኳን ከጎኗ አትቆም። እውነት ምንም አይነት ነገር እጅ ከሌለበት በዚህ ጉዳይ ላይ የእውነት እጅ ምንም ከሌለበት አንተ ለሷ እንደዚህ አይነት ክፋት የማታስብ ከሆነ ቢያንስ ሰፖርት አታረጋት? ከዛ አስቴር ትሙት አጎቴ ይሙት ትላል። በ8 ጥይት እንኳን ተደብድቦ የማይሞት ቤተሰብ ይዘ ማለት የህንድ አክተር የሆኑ ቤተሰብ ይዘ ማለት ምንም ከዛ ሰው ጋር አንተ አሁን ሰው እንደሚለው ምንም ነገር ባይኖር ቢያንስ አብራችሁ ያሳለፋችሁት ጊዜ ላንተ ስልትል የሆነችው እስር ቤት ሆነ ሰርፕራይዝ እናርገው ብላ ፎሎ ስታስደርግ እንደነበረችው ያንተን ቻናል ልደትን እየቆጠረ ስታከብር ቀንን እንዲ ጥቁር ለብሳ ምን ለብሳ በስነ ስርዓት ለብሳ መንግስትን እንኳ ተንበርክካ ይቅርታ እስካንድም 3 ጊዜ ጠይቀኝ ሰው ናት እኮ ጃኒ። አመት በዓል በመጣ ቁጥር ምህረት አድርጉለት ብላ እንኳ ቪዲዮ ተሰራ ነበር። ቢያንስ እንደዛ እንኳን ከጎኑ አትሆንም? እጅ ባይኖርበት እኮ ታረገው ነበር። በፍጹም አስበው በሷ ላይ ክፋት አስቤ ያላውቅም ካል የሚል መልስ ካለ ቆመ ነበር የምታሳየን። መታወርጃ አይደለም፣ መታ ሪሌሽን አበላሽታ አይደለም። ገብቷል? ያ ችግር የለው። ሰው እስከምታገኝ ነው በሪል ላይፍ የራቁቷ ፎቶ አለኝ ብለ የተናገርከው ቪዲዮ ሪከርዱ ስላለ ኤኒ ታይም ልትከስ ትችላለች። ልትከስ ቪዲዮ አለኝ ብላል። አለኝ ማለት ማስፈራራት ነው። በቃ አለኝ ማለት ማስፈራራት ነው። እሷ ሰው ስለሌላት ነው በሪል ላይፍ ሰው የላትም። ታላቅ ወንድም እንኳን የላት፣ ታላቅ እህት እንኳን የላት። ለዛ ነው ምታሾፉባት። ምንም ማትጎረብጣችሁ ለዛ እውቀት የሌለው ቤተሰብ የላት። በእንደዚህ አይነት በቴክኖሎጂ አንድ ነገር ልንገርህ ጆን ወላ ሌሎቻችሁ፣ ጃኒ እውቀት ያለው ቤተሰብ አጠገቧ ላይኖር ይችላል። ገጀራ ያለው አታጣም። እሺ ሰው መስራት ቢያቅተው ማበላሸት አያቅተው። እንዳትረሱ ዘመዶቿ የክፍለ ሀገር ልጆች ናቸው። እንዳትረሱት ነው የምላችሁ። ስክሪፕቶ መያዝ ባይችሉ ገጀራን አጠቃቀሙን ያውቁበታል። አንድ ነገር ልንገር፣ መቁረጥ ነው እንጂ የሚያስፈልገው ጡንቻ አያስፈልግም ለእንደዚህ አይነት ውሳኔዎች። እንዳትረሱት እሺ። የእውነት ምንም ሰው ማልማት እንጂ ማፍረስ ከብዶት አያውቅ። ምድራችንን እያፈረሱ ያሉት አፍራሾች እንጂ አልሚዎች አይደሉም። ገብቶሃል? ስፈልጉ ከደሴ ስፈልጉ ከወለጋ የክፍለ ሀገር ቤተሰብ አላት። ሁልሽም አንዱን አማራጭ ትጠቀማታለች፣ እሷ ትጠቀመው። እያንዳንዱ ሄድ
ችግር የለውም። እሷ ሄዳ ከሳ መንግስት ምንም ካላለ ቤተሰቦች ያስተናግዷቸዋል። አዲስ አበባ ያሉት አይደለም ወኔ ያላቸው ግን ዕውቀት የሌላቸው አላት። እሺ ችግር የለውም። ያ ከነዚህ ሁሉ አማራጭማ አንዱንም ካልተጠቀሙ ሰው አይደለም እግዚአብሔር የእውነት እንዲህ አጥፍቶ ጠፊ ነው እንጂ እንዲህ ይሄን ያለ ብርጌድ ይበረግዳሉ እንደ ጌስ ብርጌድ ይዘው ነው እንደሚንቀሳቀሱት። ለአንድ በስነ ስርዓት ጫማዋን እንኳን ለማታሰር ልጅ ላይፍ ኖት ፌር ጌስ። አንዳንድ ጊዜ እግዚአብሔር ማለት ይሄ ሁላ ኢነርጂ ያስፈልጋታል የሚለው ነገር ገረመኝ። እኔ ኃይለኛ ነገር ምናምን እንኳን ብትናገር ፖለቲከኛ ብትሆን ፖለቲካ ነው ምናምን ትላለ። ኦኬ ገባ። ስሟንም ጣፍጥፍተው ሚዲያንም እየተከታተሉ ያጠፉባት ምናምን ዚስ ኢስ ኖት እንዴ ሰው ጋይስ ብህር ጭንቅላቱ ካልሰራ እጁ ይሰራል እኮ። እንደዚህ አይነት ችግር እኮ የለብንም ክፍለ ሀገር። ማን ዘመደው ምና የታባት ታውቀዋለ። መግቢያና መውጫን እንኳ ታውቀዋለች እያንዳንድሽን አብረ ስትውል ነበር እኮ። ከሐረር ሁላ ነው አሳልፈን ምን ሰጣት። የእውነት ከሐረር የወለጋ ካነሰ ከደሴ ካነሰ ከሐረር ሁላ እንሰጣታለን። ከዛ በኋላ ትማራለህ እንደዚህ አይነት ተንኮል ምን እንደሚያስከፍል እያንዳንድሽ። ሃይ ስንት ሀገር አጥፊ ዓለም አጥፊ አይምሮ አጥፊ ሰው እዚህ ሚዲያ ላይ ቁጭ ብሎ እሷን እኮ መናገር የሚከብዳት በሪል ላይፍ ማቀሙ እንደሌላት ታውቃለች። ተከራክራ ሚዲያ ላይ ደግሞ መጻጻፉንም አይ ቲንክ የሚከብዳት ይመስለኛል። ለዛ መሰለኝ ጋይስ እስቲ እዚህ ጋር ኪዲ ያወራችሁ ማመን በቃላቆም ነው ምቢቲ እንደዛ ብላይ ነው ብዬ የተናገርኩት እንጂ ትጫነኛለኝ ምናምን። ጋይስ ምን አይነት የተግማማ ባህሪ እንደነበራቸው የኪዲ የቤታ የኤልሻዳይ የዲቦራ ጸብ ጊዜ በውስጥ የሚያሸርሩትን በዚህ ይሁና በጃኒ ላይ ያደረጉትን ነገር ግልጽ ይወጣላችኋል። ቀኑ ሙሉኛ ሰው ስናማርል እንደምንውለው ብላ አይደል እንደ ኤልሻዳይ ስትጠይቃት የነበረው። ሄሎ ወርቅዬን እንደኔና እንደናንተ የበላ የጠጣው ነበር ወይ? የቦጨቀው ነበር ወይ? እንትና ጃኒና ማንም ይባል አዶናይ ፕራይቬት ሩሙ ነበሩ አሉ። ሲጨቃጨቁ ኤልሻዳይ በመሃል ላይ ትሮጥ ነበር አለች ኮሶ። የቀረጸው ታዲያ ማን ነው? ቪዲዮ ተላከልኝ በዛ መሃል አለች። ማን ነው ታዲያ ይላል? አሁን ሰላም ነሽ እንዴት ነሽ ትኩሳቱ ለቀቀሽ ያሳመምንሽ በሽታ ለቀቀሽ ሊሏት ሊጠይቋት ይሄዳል። ምን አይነት መሰሪ ማንነት እንዳላችሁ ከዚህ ላይ ነው የምናየው። የናንተን ነገር ለመደበቅ ባቢሎን ግንብ እንደዚህ ያለች ባቢሎን ግንብ ቤታ በእንትና ቀናች። የናንተን ቁሻሻ ለመደበቅ ስትሉ ነው ቤታ ላይ የምትሄዱት። አጠገቧ ሆናችሁ ያቆሰላችሁት እናንተ ነው። እሱ አሜሪካ ያላችሁ ላይ ግን ሁሉ ነገር እንትን ብላችሁ እናንተ ለመሸፋፈን ትፈልጋላችሁ። ምድረ ቆሻሻ ግሩፕ ማለት ነው። ምድረ ግማታ ለምንድን ነው ወደ እኔ የሚሳበበው? በጣም ጥሩ ልጠይቅ ጥያቄ ነበረው ጠይቀሽኛል አይደል? ልመልስልሽ። እኔ በጣም ብዙ ነገር ችዬ እኛም ደግሞ እያየን ምልሽ የፈለገችውን ነው ቤታ የምትናገር እንደምናየው ማለት ነው። ሰው
ከአንቺ ጋር ስትሆን አንዳንዴ እሷ እኮ ዮኒ በውስጥ መታ ውሻ ብስብስ ምናምን ስትለኝ እንደ ቀልድ ነው አይደለም ማየው። እኔም እንደ ቀልድ ነው በውጭ ነው በፐብሊክ እኔም ብቻ ለዮኒ ሄደሽ ማለት ነው። የዛ ቀን ልክ ጠዋት የዛን ቀን ሌላ ቀን ሶስቱ ላይ ተሰብስበን አይደለ የሚያልቀው የዛ ቀን ነው እንደሆነ ነው። ሌላ ቀን አይደለም እኮ ያሁን ሆን ማኛ በህይወታችን አውርተን አናውቅም። ቤታ ትጫነኛለች ምናምና እንዲህ ብለሽ ቤታ ተናግራኛለች። ኮሜንታተር እንደምትናገረው ደግ አደረግኩ ነው ያለችኝ እንጂ ትጫነኛለች ምናምን አላልሽም። ይህም ብቻ ነው ግድማ ትጫነኛለች የሚል ቃልን ወጥቶኛ ቃል ይሆኑ እመቤቴ ድረስ ዲስሪስፔክት ታደርገኛለች። እኔ ቤታ ዲስሪስፔክት ታደርገኛለች። ኮሜንት ላይ የመጣንበት ነገር ለምን የመጣንበትን ተጀምሯል። እሺ ዮኒ ገና ብዙ የሚነካኩ ነገሮች አሉ። ሶኬ እግዚአብሔር እኔ ከተጫንኩሽኝ የ23,000 ሰው ፊት አለ። ይኸው በቅዱስ ገብርኤል ስም ነው የምምልልሽ። እኔ ከዚህ በኋላ አልጫንሽም፣ አልደርስብሽም። ላደረግኩሽ ለበደልኩሽ ነገር ይቅርበኝ፣ ይቅርታ አድርጌልሻለሁ። እግዚአብሔር ይስጥሽ። ወደ ሌላ ወሬያችን እንሂድ። በኪዱም የተነሳ ወሬው ልንገርክ። እኔ ስንት ነገር እሷ ቻለች አይደለ ዮኒ? እኔ ደግሞ የቻልኩትን ልንገርክ። ይኸው ዲቦራ አለች። ዲቦራና ኤልሻዳይ እና እኔ ስንጣላ እንዳው ወሬውን ካመጣው ኤልሻዳይ እና እኔ ስንጣላ ምንድን ያለችኝ ዲቦራ? አንቺ የኪዱ የኤልሻዳይን ነገር ብቻ ነው የምታይው። ኪዱ ያለችሽን ነገር ለምን አታይም? ኤልሻዳይን ብቻ ምን አልኳት? ለዲቦራ ሄጄ ዲቦራ እኔና ኤልሻዳይ አምተንሻል፣ እኔ ይቅር በይ። አላቃትም የዛን ጊዜ ይህን ያክል ገብቷላ። ጓደኝነቷ ለዲቦራ ነው፣ የኔ ጓደኝነት ለኪዱ ነው። ኤልሻዳይ ልቧን ከፍታ ቤቷን ከፍታ አፏን ከፍታ ከመጣች እንደዚህ ብላ ከነገረችኝ ስለ ዲቦራ ወይናት የማላማበት ነገር ቢከዝ ዲቦራ ለእኔ ጓደኛ አይደለች። ገባክ ዮኒ? ዲቦራ ለእኔ ጓደኛ አይደለችም። ኦፍኮርስ ስላማት እችላለሁ። ከዛ በኋላ እኔና ኤልሻዳይ ደግሞ ከእሷ ጋር ብዙ ሚስጥር የሚያወሩ ጓደኛሞች ናቸው ብዬ ነው የማስበው። ኤልሻዳይ ስለ እሷ ስታማኝ እኔም ማማለሁ። በደንብ ድብና አድርጌ ነው ማማው። ያንን ነገር ደግሞ ኢነሰንት አቱኝ ምናምን ኤልሻዳይ ላለችው ለዲቦራ ሄድኩና ዲቦራ አልኳት። አንድ ቀን ደውዬ ባንዴ ዲቦራ አልኩኝ። ስለአንተም ደግሞ አሁን ስለዚህ ስለሚሰጣትም ሰውዬ ቀይ አበባ እንደሚልከው ችግር የለውም። ወደ እሱ ምን አይታዩታቸው ማለት ያቸው ይህንም የስታይልም ማለት ነው ከእናቷ ጋር አብሮ እንደተማረ ምናምን ገና በቃ ዝም በይ በል ሆን እሷ እንደፈለገች የቻለ ስታወራ ማንም አላስቆማትም አይደል? ለምንድን ነው ለእኔ የምታስቆመው? ለምን የምትጫለ ኤልሻዳይ በቃ የልቧን ተናግራለች። ኤልሻዳይ የፈለገችውን እኔ የምናገር እኔማ ለአንቺ ብዬ ነዋ። ጊፍት ልስጥ ምን ብሎ ላጀናጅን ብዬ ነዋ። በዋነሽ እኔ ማለቅላቂ ስለነበርኩ ጓደኛዬ ስለነበርሽ ጊፍት በሰጣት ምን እያለ ሲል አዎ በደንብ ለአንቺ ነግሬዋለሁ። ጥሩ ልጅ እንደሆንሽ ኢትዮጵያ ናት፣ እርዳታ ያስፈልጋል። ዝም በይ በቃ ዮኒ። እኔ ለምረው ላውራ ስለሚያውቅ ለምረው የሚያውቅ ጀመርሽውን መጀመሪያ ስለዚህ መሄድበታለሽ። አንቺን ምን ጨርሳለን? አይ ነው አንቺ ወደዛ እንደሄድልሽበሉ። ኦ ማይ ጋድ ይሁን። እንዴት ነው እንዲህ የምንግባባው? እኔ ሳወራ የሚያነሱ ከሆነ እኔ ሳወራ የሚያነሱ ከሆነ እኔ እወጣለሁ። እግዚአብሔርን ቤት ነው ገባችሁ? ከሃዲዋ ዝጋ ኤልሻዳይ ናት። ለምን በዛ ሰዓት ለቤታዊ ለባቢሎን ጓደኛዋ ካልነበረች ስለ ዲቦራ የምታወራላት እሷ ናት። እሷ ደግሞ ቁጭ ብላ ትሰማለች። ወሬ ደስ ይላል። ይህ ዛሴት ጋይስ ይሄ ኪዱ ምናምን አቦ ግን ጃኒ በጣም ነው መሀላቸው የገባች። ጎንደር የእውነት ምስኪን በእናታችሁ ሺት እና ማለም ምናምን ነገር ግን ሄጄ ዲቦራን ይቅርታ ጠየኳል። ህሊናዬ ስላልቻለ አለቀ። ከዛ ምን አለች መሰለክ? የዲቦራ መልስ ነው እውነቱን የምነግርህ። ኤልሻዳይ እንደውም ኤልሻዳይ አንቺ ኤልሻዳይን ትያለሽ ይሄ ሁሉ ነገር አማንሽ እያልን ለምረው ኪዱ ላይ የምትናገሪው አልኳት። ኪዱ ያማችሽንም እስኪ ተናገሪ፣ ያወራችሁን ከኤልሻዳይ ጋር ተናገሪ አለች።
ሻዳይ ለኔ ነግራኛለች አለች ማ ዲቦራ ስለ ኪዶን ታኛለች አልኳትኝ አዎ በጭራሽ አታማኝም ኢትዮጵያ ነበረች ኪዶ አታማኝም አምታሻለች ጠይቂ አለች ኪዱን ስጠይቃት እኔ አላማውሽም ማለት እኔና ኪዱ እንዴት እንታርጋለች ብለን ተጣላን ኢትዮጵያ ያለች ገባካረ ጋይስ እነዚህ በእድሜም ስለሚመጣጠኑ ይቻቻላሉ ጃኒ ነው ያለም እንተነ ወጣትነቷም አለ ምናምን አይደል ወስደው እንትን አረጓት በሳንዱሽ አረጓት ገባችሁ ጸጉሯን ያሻሹ ሳንዱሽ ነው ያረጓት ፕራይቬት ቤት ውስጥ ፕራይቬት ሩም ነበር ያዙት እዛ ተቀርቶን የተላከልኝ አለች ኮሶ በመሃል ላይ ኤልሻዳይ እንዳትቀረጹት ነበር ማን ነው ታዲያ የቀረጸው በዛ መሃል ኪዱ ለምን ኪዱ ኤልሻዳይ አዶናይ ጃኒ ነበር ጃኒና እንትና አዶናይ እየተጨቃጨቁ ነው ኤልሻዳይ አረ እንዳትቀረጹ ብሎ እየተሯሯጠች ነው አይደል ማን ነበር ታዲያ ያልተሯሯጠ እቺ 13 ኪሎ አይደል እቺ ድንክ ነበረች ዛሴት እርስ በራስ በእድሜም ስለሚመጣጠኑ ይቻቻላል ግን ልጅቷን እንዴት አያችሁ ጫጫዋ ሲጫወቱ ሄደን ጠየቅናት ቡና ፈላንላት ምናምን ይላል እንዴት አይምሯን እንደበጠበጡ ሄዶ ቼክ ማድረግ አለባችሁ የጀመሩትን ሰው ልጅ ወደ ህይወታችሁ የሚመለሰው እንደገና ሊጨርስን እንዴት አርጎ እንደሰበረ ላይ ነው የሚፈልገው እንደዛም ሆኖ በቅርብ መሆን ይፈልጋል ሊርቅም አይፈልግም ምክንያቱም በቅርብ ሆኖ ነው አንተ ማየት ያለበት ብሎክ ተደራረግም ማለት ነው እኔና ኪዱ ከዛ ዲቦራን ጠየቅኳት ዲቦራ ምን አለች እንደውም ዲቦራ አለግርሽም ትጣላለች አልፈልግም ግን ራሷን በራሷ ጠይቃታል ግሩፕ ተከፈተ ለአራት ምንድነው ያወራሽ ብዬ ነገርኳት ጠየቅኳት ማለት ዲቦራ ስለኔ ምንድነው ኪዱ ያወራችሁ ተጨቃጨቅን በመሃል ኪዱና ዲቦራ ተሰዳደቡ ኤልሻዳይና ምረው ኪዱና ከላይ ጻፉልኝ እንትን አታርጉ አቦዝም ብለሽ ወደ ኪዱና ዲቦራ ተጣሉ ለገስት ላይ ማለት ነው የቷላል እዛ ግሩፕ ላይ ተጣሉ ሲጣሉ ተበታተንን ማለት ነው ወይ ኤልሻዳይና ኪዱ ጃኒ ላይ እንደዚህ ማያረጉበት ምንም ምክንያት የላችሁ ባህሪያቸውን እዚህ ላይ ታዩ ሲነጋገሩ ዝም በሉና ከላይ እንደወጡ 8 ሰዓት ቁጭ ብለው ሲያሙ ነው የሚውሉት ሲያሙ የዲቦራ መታማት እንግዲህ አላማውም አላለችም ራሷ ኤልሻዳይ ትላለች እኔ እንደኔና እንዳንቺ ሄለ ወርቅዬን ቀኑ ሙሉ ሲያማ የሚውላል እንዴ ብላ ስትነግራት ነበር ገባችሁ እንግዲህ ዲቦራ በዛ ዘመን የባቢሎን ግንብ ጓደኛ ካልነበረች ጓደኝነቷ ከኤልሻዳይ ጋር ከሆነች ወሬውን የምታቀርብላት ማናት ኤልሻዳይ ማለት እና ወሬው የሚቀርብለት ሰው ቁጭ ብሎ ለምን አይከረኩም እሺ ብለ ነው እንጂ የምትሰማው አላማውልሽም አላለቻትም ይሄው እዚህ ጋር ያለችው እና ማለን ያ እኔ ጓደኛ አይደለሽም ወሬ ከቀረበልኝ ለምን ነው ቁጭ ብዬ ማልሰማው አለቻት ጓደኝነቷ ለኤልሻዳይ ነው ገባችሁ ያ ምስኪን ናይ ኤልሻዳይና ኪዲ ናቸው ጃኒን መከራን ያሳዩት ይሄ ጎንደር ነው ጋይስ ታክቲክ የሰራባት ሊያኮሶ ታክቲክ ተጫውታባታል የተደረገው ነገር አታውቂም ወይ ምናምን ስትባል እሱን ምን ያህል እንደምታውቅ ለመናገር ስትል ሳታውቀው እነ ኪዲ ቪዲዮን ቀርጸው እንደላኩላት ተናገረች ገባች ተናገረች ፕራይቬት ሩም ውስጥ ነበረ የተጣሉ እሷ እንግዲህ እንዳትቀረጹ ብላ ስትሮሮጥ ያየችው የት ነው ቪዲዮ በተላከላት ቪዲዮ ላይ ነው ካየችው ለኮሶ ለተከላከላት በተላከላት ቪዲዮ ላይ ሮጣ እዛ ፕራይቬት ሩም ውስጥ እንዳትሄድ ትኬታችሁ አሁን ነው በረራ ኑኑ ብለው ተጣድፈን ሻንጣችንን ይዘን ወጣን አለች ከዛ አዲስ አበባ ከመጣች በኋላ ምንድነው የተፈጠረው ምን ላይ ማይደወለችው ያንን ነገር ስታወራ እነ ኤልሻዳይን ጥያቄው ስለከተተ ቦሌ የሚባል ሪከርደር የነ ኤልሻዳይና የነ ኪዲ የነ ምናምን የነ ጃኒ ሪከርደር ከሊያን አከብራታለሁ እንደዚህ ነገር አልጠብቅባትም ሲል ውሸት ነው ብሎ መታ ያዋራች ልጅ
እውነት መሆኑን መታ የነገረችኝ እሷ ናት ብላ መለሰችላት። ገባች? መለሰች። ለዛም ከቤተ ክርስቲያን እየተመለሰች መዝሙር እየሰማች ስም አልጠቀሰችም። የሆነ ሰው ነገር ለጥፎ በጣም ነው የታዘብኩት። የሚገርም ነገር አለችው። ያ መጥቶ ስህተት ነው ያወራችሁ ሊያ ብሎ የነገረ ሰው ለኔም የነገረኝ እሱ ነው። የሚዲያ ሰው ግን ሁለተኛ አላምንም ብላ ሾርኔ ለኤልሻዳይ፣ ሾርኔ ለኪዲ፣ ሾርኔ ለቦሌ ነገረች። ገባችሁ? ራሱ እንትና ማን ነው ሰብናፕ ጃኒን ስትሰድባት ነበር እኮ። ጃኒን አንቺ የሸርሙጣ ልጅ አንቺ ምናምን ብለ ፎቶ አለጥፈ 6 ቪዲዮ ፎቶ አለጥፈ ከሰደብካት በኋላ አንተ የሷ ሪከርደር የኤልሻዳይ እንደሆንክ ስለሚታወቅ አንተም ከሰደብክ የነሱ እጅ አለበት እንዳይባል እንደገና ቀዝቅዘ ጃኒን የሚሰድቡ ሰዎችን መናገር ጀመርክ። ምን ያህል በስነ ስርዓት ተነጋግራችሁ ለአንድ 8 ኪሎ ለማትሞላ ጃኒ ነው የውላ ታክቲክ የምትሄዱት? ለአንድ ምንም ነገር አንድ ሴንቴንስ በስነ ስርዓት ለማትጽፍ ልጅ ነው ይሄን ሁላ ኢነርጂ ሉዝ ያደርጋችሁት። እያንዳንዱ ነገር የተጀመረውና ያለቀው በዚች 13 ኪሎ ኪዲ በምትባለውና በኤልሻዳይ ኮሶ ደግሞ መታዘረገፈችው። ለዛ ሚዲያ ላይ ደግሞ ለወጣው ነገር የምትቀጠቀጠው እንትና ናት፣ ጃኒ ናት። ምክንያቱም ምንም አጠቅምማ ልጅቷ አትጎዳቸው። ምን ታረግላቸዋለች? ቲክቶካቸውን ታስተካክላለች ወይስ ምን ታረጋለች? በአዲስ አበባ ትረዳቸዋለች ወይስ ምን ታረጋለች? ማን አላት? ሚዲያ ላይ ብቻ የኔ ቢራቢሮ የሚላት ሰው ብቻ ነው ያለው አማራጭ እሷን ዳሜጅ ማድረግና ማውጣት ነው። ሆነም ቀረም እንትና ይጠቅማቸዋል፣ ጆን ዳንኤል ይጠቅማቸዋል። በቲክቶኩም በምኑም በወካታም በጌሙም አብሮ መጫወት ምናምን አንድ ሙትቻ ሰው ምንም የማያረግልህ ሰው ተጣላ ምን ያረጋል? ለዛ ምንም የማይጠቅመው ሰው ላይ መረገጥ አለበት። ያንን ነው ያረጋችሁት። ያ በጣም ነው የሚያሳዝነው። የእውነት ጠዋት ስወጣ ሀያ እውነት እቺ ልጅ ይሄን ያህል ኢነርጂ ሉዝ የምታስደርግ ናት ምናምን እላለሁ። በጣም ነው የገረመኝ። እኔ እንደው ምን አልኩኝ? ወይኔ የሆነ ሁለታችሁ ተጣላችሁ ያማሽኝ ወሬ ሳንሰማ ምናምን እንዴው እኮ አልተናገረችም። የቻለ ደግሞ ይኸው አልተናገረችም። ብትናገር እኮ ወዲያው ትናገር ነበር አለችኝ። ጋይስ ለኔ እንኳን ይሄንን ኢነርጂ እንኳን ሉዝ አላረጉም። ለኔ ቀኑን ሙሉ ሰው ስበላ ለሙሉ ሰው እንኳን ጋይስ ሺት ገባካ? ከዛ ዛሬ ነው እንደውም ዲቦራ የነገረችኝ። ምንድነው ያሙኝ በዛ ወደዛ ሞሬ እንመጣበታለን። ከዛ በኋላ ምን አለች? ሂዱና ኤልሻዳይ የቤት ታባል እኮ ናይጄሪያዊ ነው የሚመስለው እንደዚህ እያሉ ኪዱ ከኤልሻዳይ ጋር እንደምታወራ ኤልሻዳይ ደግሞ ሄዳ ለዲቦራ እንደነገረቻት ዲቦራ ደግሞ እንዴት ጓደኛ ሆነው እንዴት እንደዚህ ይተማማሉ ብላ ሁለቱ እንዳወሩ ይሄ ወሬ ሰማሁ። ሊያ በምን ኮሶ በምን አይነት መንፈስ ምን ስታወራ ምን እንደምትቀባጥር ምን እንደምታወራ በደንብ ነው ማውቃት። እሷ እነሱ ፕራይቬሲ ሩም መሆናቸውን ምናምን ካልኩሌት አድርጋ አይደለም የሚያወራቸው። በነገራችን ላይ ኮሶ ልጅቷን ተያትና አዶንያስን ትጠምጇለች ስለምትባል ያንን ያጸዳች መስሏት የተላከውን ሁኔታ ምንም ሳቀንስ ነው የተናገረችው። ማን ምን ላይ ሊጠመጥም እንደሚችል ጉዳይ ምንም አስበው አይደል ላይ ብታስበው ጎንደር ራሱ ሄደችው በመንግስት እንደሆነ ታወራው ነበረ። ኮሶ እኮ እኛ ከፍለን እኛ ሰርተን እንዲዘንጠን እንኖራለን ብላ እንደዛ በአዝማሪ ስታሽሟጥጥ እንዳልነበረ ብዙ ስትለፈልፍ እኮ ጭራሽ በስፖንሰር በመንግስት እንደሄደች ሆቴል ራሱ የተያዘላቸው በመንግስት እንደሆነ እኮ ራሷ ለፈለፈችው። በምን አይነት ስሜት ምን እንደምታወራ አውቃታለሁ እኔ ኮሶ።
እንደው ሙሉ ቪዲዮን አልሰማሁት። ኪዱም አልተናደርኩባት። ይሄንንም ሰምቼ ዮኒ አልተናደርኩ። ታዲያ በፕራይቬሲ እንትን ከሆነ ኤልሻዳይ ከተሯሯጠች ማን የቀረጸው የሚል ጥያቄ ሲመጣ የኔ ኤልሻዳይ ሪከርደር በኮሶ ላይ ተቃውሞ እንዳለ ጻፈ። ቦሌ የሚባለው ምን ብሎ ነው የጻፈው መሰላችሁ? ቃል በቃል ላንብብላችሁ። ምን ብሎ ነው የጻፈው መሰላችሁ? ላንብብላችሁ። እሺ ቦሌ የሚባለው ምን ብሎ ጻፈ መሰላችሁ? ቃል በቃል ቆይ ወደ ላይ ልሂድ። ያ ምን ብሎ ጻፈ መሰላችሁ? ቆይ ትልቅ ላርገው። ምን ብሎ ጻፈ መሰላችሁ? ቦሌ እኔ ከዛ በኋላ ነው ወደ ውስጥ ገብቼ ሳየው የነጃኒ የኪዲ የጂጂ እና የእንትና ሪከርደር ነው የኤልሻዳይ ሪከርደር። አንዳንዴ ዝምታ አንዱ አማራጭ ነው ይላል። ሊያ በጣም ማከብራት ሰው ነበረች፣ ግን በሰሞኑ ጉዳይ ሙሉ ለሙሉ ማለት ይቻላል የተናገረችው ውሸት ነው። በዚህ ልክ ሰው ላይ ቂም ይዞ ያልተፈጠረን ነገር ተፈጠረ ብሎ ማውራት ካንቺ አይጠበቅም። እሺ ከዛ ኮሶ ለቦሌም ብላ መለሰች። ስሙ እዚህ ጋር ስተት ነው ብሎ ሊያ ያወራችሁ ስተት ነው ብሎ የነገረ ሰው ለኔም የላከልኝ ሰው ራሱ ነው አለች። ራሱ ነው። እሺ ራሱ ነው። ቆይ መዝሙሩን ትንሽ ላዘል። ኮሶ መዝሙር እየሰማችሁ ላይ ነው እኮ የምታማው። ቴዲ አፍሮን ዘፈን እየሰማች መሰለኝ። እስቲ እዚህ ጋር ስሙ መዝሙር ትንሽ እንትን ኦቨር ለሰው የሆነ ነገር ፖስት አርጓየው ማለት ነው። ያ ሰው ፖስት ያደረገው ሰው ይሄ ያነበብኩትም ማለት ነው ቦሌን ነው። እሺ ያ የሆነ ሰው የሆነ ነገር ብሎት እንደሆነ 100% ሹር ነኝ አለች። ፐርሰንት አውቃለሁ። ምክንያቱም የምታውቁትን ነገር እናንተ የምታውቁትን ሰው የሆነ ሰው ብሎ ካላችሁ ያ ሰው ለዛ ሰው ነግሮታል ማለት ነው። በነገራችን አንተ የምታውቀውን ነገር ለዛ ሰው ከነገረ አንተ የምታውቀውን ነገር ለሌላ ሰው ከነገረ ኡፋይ ምንድነው እንዴት የኤልሻዳይ ጉዳይ ምናምን ስለሆነባት ነው እንትና ተናፍተው ከዛ በኋላ መጥቶ ምናምን አይነት ወሬ የምታወራው። ገባችሁ? ቃል በቃል ልንገራችሁ ብዬ ነው። እሺ ያ ሰው ነግሮታል ማለት ነው እንጂ እንደዚህ ጨንቋትማ እንትን አትል። ያ ራችን ላይ አንተ ፖስት ያደረከው ሰው በዛው ልንገር ብዬ ነው። ያንን የተናገርኩትን ነገር ደግሞ በሙሉ የነገረኝ ያ ሰው ለአንተ መጥቶ የነገረ ሰው ላንተ መጥቶ እንደነገረ በሙሉ እኔ ያወራሁትን ነገር ሁላ ደግሞ የነገረኝ ራሱ ያ ሰው ነው። ልንገር ብዬ ነው የምትለው ሊያ ኮሶ ያወራችሁ ይሄን ሰሞን ሙሉ ለሙሉ ውሸት ነው ብሎ ቦሌ ጻፈ አይደል? ውሸት መሆኑ መጥቶ የነገረ ሰው እኔም መጥቼ የተናገርኩትን ነገር ሙሉ ለሙሉ የነገረኝ ያ ሰው ነው። ማን መጥቶ እንደነገረ አውቃለሁ አለች። ገባችሁ? ያ የነገረ ሰው እሺ እንደው ከገባ ወይም ከደረሰ እንደዛ ብለህ ፖስት ያደረግከው ሰው እንደዛ ብለህ ፖስት ያደረግከው ሰውዬ እንዲገባ ብዬ ነው። ላንተ የነገረ ሰው ነው ለኔም የነገረው። እሺ ለሷ ቪዲዮ የላኩላት የነበረውን ግጭት በዛ ሰዓት ኮሶ አልነበረችም እኮ። ኮሶ ምን አለች? ብጥብጥ ተነስቶ ተነሱ ውጡ ተብለን ሻንጣችንን ይዘው ወጡ። ዛሬ ነው በረራችሁ አሉ።
ወሬው እንደዚህ እንዳቋመጠላት እንደዚህ አጉል ሰዓት ሰስፔንስ እንደተፈጠረ እሷ ወደ ኤርፖርት ሄደች፣ ወደ አዲስ አበባ ለመምጣት ወሬው እንደዚህ ሆዷን እንደበላ ማለት ነው። አዲስ አበባ ከመጣችን በኋላ ጠየቀች። ምንድነው ቪዲዮ ልኬልሽ የለ እንዴ አለቻት። ተብራራ። ከዛም ቀስ በቀስ አወራችሁ። ለካ እሷ ስታወራው ጉዳዩ ለካ ወደ ኔልሻዴ ይወስደዋል። ከዛ እነሱን ያስጠቃል። ከዛ ለነሱ ሪከርደር ደግሞ የምታወራው ውሸት ነው ተባለ። ሪከርደሮቿ ደግሞ ፖስት ሲያደርጉ ኮሶ ደግሞ ያንን ታይና ለአንተ የነገረ ሰው ነው ለኔ የሚነገረው ሰው ግን አይታመንም የሚዲያ ሰው አለች። የሚዲያ ሰው ማን ነው? እኔ ኤልሻዳይ መቼም አብሮ አደጎቹ አይደሉ። ቶፒክ እየተራጩ አብሮ አደጉ ናቸው እንጂ አፈር እየተራጩ አብሮ ያደጉ አይደሉ። ዛሴት ያ ደረጃ ሰው ነው። እኔ ሚዲያ ላይ ግን ሰው የለም። በኢየሱስ ክርስቶስ አያት በኢየሱስ ክርስቶስ ሚዲያ ላይ ሰው የለም። የሚዲያ ሰው ምንም አይታመን። ከኤልሻዳይ ጋር በከሰል በቾክ መቼም ጥቅስ እየጻፉ አለ አብረው ያደጉት እያሙ ነው አብረው ያደጉት። እያሙ ነው አብረው ያደጉት። የሚዲያ ሰው ናቸው። አለ እድሜ ከሆነ እንደዚህ አይነት ሰዎች ጋር ስትደርስ እንደዚህ አይነት ጥቃት ሰለባ ነው የምትሆኑት። ጃኒን እንደዚህ ነው ሰለባ ያደርጓል። ገባችሁ? እንደዚህ ነው ሰለባ ያደርጓል። እሷ ሲደባደቡ አልነበረችም፣ ኮሶ አልነበረችም። ቪዲዮ ነው ተቀርጾ የተላከላት። ከየት? ከፕራይቬሲ ሩም ፍሮም ፕራይቬሲ ሩም። እሺ ፕራይቬሲ ሩም ላይ ነው ለዛው ሲደባደቡ የነበሩት ራሱ ፕራይቬሲ ሩም። ዝሙ ዝጋ። ይሄንን ብቻ ስሙት። አዶናይ የምታውቀው ግልጽ እንላርግላችሁ ብዬ ነው። አዶናይ የምታውቀው ነገር አለ። አንተ መውጣ ብዬ ስናገር የነበረው ጊዜ የዛን ጊዜ ጎንደር ሆኖ ጃን ተከል የተጣሉ ጊዜ ፕራይቬት ሩም ነበሩ። እኔ አያችሁ የተጣሉ ጊዜ ፕራይቬት ሩም ነበሩ። እኔ ያን ጊዜ ስሙ ዝጋ። ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኝ። ፕራይቬት ሩም ቪዲዮ ተቀርጾ ተልኮልኛል። እሺ በተላከለ ሰዓት ብላ ልትሄድ ስትል ዛሬ ነው እኮ በረራችሁ ብሎ ሻንጣቸው ሆቴል በር ላይ እንደሆነ ታክሲ እንደገባ ተነገራቸው። እሷና የሆነች ቲክቶከር አለች አላውቃትም ስሟን። ሄዱ። ሰስፔንስ እንደፈጠሩባት ወሬ እጇ ላይ ገባ። በቦታው ለመኖር እያሰላሰለች አዲስ አበባ ደረሰች። በቴሌፎን አጠናከረችው። ቀድማ እንዳታወራ ጃኒ ደግሞ ቲክቶኳ ሲዘጋባት ስታወራው ራሱ ጆን ዳንኤል መጥቶ የራቆት ፎቶና ምናምን ወሬ ካወራ ኮሶ ታዲያ ለምን ትደብቃለች? ስለ ራቆት ፎቶ ስለምኑ ራሱ ካወራው እችን ታዲያ እንዴት ነው የምትደብቀው? ለምን ትደብቃለች? እሷ ስታወራ ግን እነ ኤልሻዳይን ሚነካል መሰላት። ይሄ ጉዳይ ገባች። ልክ ጎንደር ሄደችው በስፖንሰር እንደሆነች ሳታውቀው እንደተናገረችው ነው ስለ እነ ኤልሻዳይ ተናገረችው። በዛ የተቀየሙ እነ ኤልሻዳይና እነ ኪዲ ደግሞ ለነሱ ሪከርደር ለቦሌ ነግረው ቦሌ ሊያ ስተተኛ ናት አለ ሊያስተባብል። እሷ ደግሞ የጻፍከውን አይቻለው መጥቶ አንተን በውስጥ ያስተባበለ ሰው ነው ለኔም ይሄ ምስጥር የነገረው። የሚዲያ ሰው አላምንም ማለች። ሰብን አፕ ደግሞ በዛ ወቅት ጃኒ አንቺ ሸርሙጣ ልጅ አንቺ ምናምን አዋረድሽ ምናምን ብለ 7 ቪዲዮ የበለጠ ሰርተባት ከዛ በኋላ ለጃኒ እንደገና መከራከር ጀመርክ። አይቻለሁ ጃኒ ላይ
የናንተ ግሩፕ ነው እየሄደበት ያለው። ከዛ ባቢሎን ግን በዚህ ጉዳዩ ሲገባ አንቺ ጃኒን ትናገሪያለሽ ተብሎ ባቢሎን ግብ ብቻ መረገጥ ተጀመረች። ወደ ባቢሎን ልታዞሩት እዛ ኢትዮጵያ ያላችኋት ነው እየበላችኋት ያላችሁት። እኛ ውጭ ሀገር ያለ ነው የታይተን ወሬ ከናንተ ወስደን ነው እኮ ማን በልቶ ማን ይታማል? አባ እንዳበላው ታጋሳት አለ ራስ የገደለሽ ቀርቶ ምን ያለው የሞተልሽ ቀርቶ የገደለሽ ምን አለን የተባለው እንደዚህ ኪዲ ነች ቀርጻ ይላከችላት ለኮሶ። ሲጀመር ኪዲና ጃኒ አይዋደዱ። ብዙ ጊዜ ተሰዳድበው ነበር፣ ተጣልተው ነበር። ለኔ ጊፍት ሲሰጥ ትቀኛለሽ ተባብለው ምቀኛውላ ተባብለው ነበር። ነበር ይዛን ሲጣሉ በነገራችን ላይ ዛሬ ልንገራችሁ፣ እንደው ዛሬ ዝርግፍ አድርጌ ልንገራችሁ። እኔ ፕራይቬት እንደው በዛ መሀል ላይ ማላልት ይሻላል ካሜራ እንዳይቀረጽ ምናምን እያልኩ ወከባ ስፈጥር ነበር። ኤልሻዳይ ኪዲ ሰው እንዲያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ ነበር። እነሱ ናቸው። እንደውም ዛሬ ልንገራችሁ፣ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ ያው ከዚህ በኋላ ምን እንደምትለው ጠዋት ላይ ወደ ኤርፖርት ዛሬ ነው የምትበሩት ብለው አጣደፉናለች። እዛው ሩም ሆና ነው የተላከላት። ዛሴት የሚጣሉት ሩም የነበሩት ኪዲና ኤልሻዳይ ናቸው። እዚህ ሚዲያ ላይ መጡና ደግሞ ምን ይላሉ መሰላችሁ? ምን ይላሉ? የሰው ፕራይቬሲ የሰው ነው ጥሩ አይደለም፣ ራሳቸው ህይወት አላቸው መተው ያወራሉ። አረ ቀዝቃዛ ወላፈ አይደል እንዲ እጃችሁን አጣፍራ የሰው ፕራይቬሲ ራሱ ባለቤቱ ሲመጣ ጠይቁ አይደል? ጨዋ ምድሬ ጨው ነጋዴ ልጅ ማለት ነው። እኛ ላይ ነው ታክቲክ የምትሰሩት። የእናንተ ትክክለኛ ባህሪ እኮ ይሄ ነው አባ። this is ዩር ኋለኛው ከሌለ የለም የፊቱ ዋላ በበተካ this is ቀኑ ሙሉ ሰው ስንበላለ እንደ ምንውለው አለ ብላችሁ ምታው። ኪዲ ስካነር ናት። ስካነር መታረግላብ አንተን ወዳ አይደለም ሁሉ ቦታ ላይ ጓደኛ ሆና የሁሉም ሰው ጉድን ብታውቅ ደስ ይላታል። የሁሉም ሰው የአኗኗር ዘይቤ ብታውቅ ደስ ነው የሚላት። አትጣላ አውቃ ሽኩክ ብላ እኔ ከሰው ጋር ክፋት እንትን ምናምን ቤታን እኮ አሲድ ቢደፋብኝ ትወዳለች ብላ በራሷ ጊዜ ተጣላቻት እንጂ እኮ አሁንም እኮ አዲስ አበባ ሆና አብራት እኮ ቁጭ ብላ እኮ ጌም መጫወቱላት ትፈልጋለች። እሱ ለምን ጓደኛ ሆና አይደለም ብቻ ካንተ ጋር ሆና የዕለት ቀንን ላይፍን ብትከታተል ደስ ይላል። መራቅ አትፈልግም። ስለ ሁሉ ሰው አውቃለሁ ማለቱን ትፈልጋለች። ጓደኝነቱን አለ የምትፈልገው። ከኤልሻዳይ ጋር ጓደኛ የሆነችው ስለምትወዳት አይደለም። አዲስ አበባ ብትሄድ ምን አባቷ ዘመድ አላት? ማን ነው እንደዚህ ተንከባክቦ የሚቀበላት የነበር? ላስጎብኝ እኮ ስንት ብር ነው ከሚከፈለው? መኪና ታክሲ ስንት ብር ነው? ኤልሻዳይ የነዳች ነው ከሄዳ የምትቀበላት ለጥቅሟ ስትለቁ። ኤልሻዳይ እስቲ ጉሊት የምትሰራ ቢሆንና እንትን ትበላት ትቅረባት። እስቲ ጉሊት ሰራተኛ ሆና ትቅረባት። ስለ አዲስ አበባም ስለምንም ስለ ሁሉ ቦታ ታዞራታለች፣ ቤቷም ታኖራታለች ምናምን። እስቲ የዘመናዊ ሽንት ቤት የሌላቸው ሰዎች ጋር ጓደኛ ትሁን። እስኪ ትሁን። እከካም ልቃሚ የሆነች እንቅፋት ጉፉ 13 ኪሎ ድንጋይ የሆነች የመንገድ ላይ ስታስጠላ እዚህ ንፍጣ። አማሽኝም ዛሬም አላልኳትም አለፍኩት ሰው ብዬ ማለት ነው። ያለፈ ነገር ነው አላነሳም ብዬ እኔና ኤልሻዳይ ደግሞ
ከመጀመሪያ በጎጥ ምናምን ላልከው ነገር ይሄው ዲቦራም አለች ሂዱም አለች ስታብታብ አድርጎ አሁን አስወጥቶን አይደል የመጣሁት ፍሪዝ አድርጎ ኮፒ ሊንክ የለም ላይቭ ጎል እንኳን ለመሙላት አትጥሩ አንድ ጊፍተር እንኳን የለም ቅድም ፍሪዝ አድርጎ አስወጥቶን በትኖን እንደገና መጣው አሁንም ያው ናችሁ እንዴ በትነን ነው ወይ ጊፍት ማድረግ የምትችሉ በጊፍት ሌሎቻችሁ በኮፒ ሊንክ ምናምን ጠብቁ ታጋይስ ለራሳችሁ ነው እኔ እኮ ዩቲዩብ ላይ ዞር ብዬ ባወራ ይጠቅመኛል ሃይ አብረው ወሬ እንቋደስ ብዬ ነው እንጂ እሺ ሃይ ምንም ችግር የለውም ስለፊ ቅድም ተናደ በጣም እኔ ወጣንበት ነገር ይሁን በዚህ ጉዳይ ነው ዲቦራም ቅድም መታስተናገር አንተ የለህም ማለት ነው ዲቦራ ምን ብላ እኔ ዲቦራ ይፋለ ሆነ አንዴ እዚህ ጋር ማጣጣች ግሩፕ ላይ አውርተን ሶስታችን እኔ አልጠይቅኩላቴ ጠይቀሻል እኔ ኪዱ እኔ ልንገርሽ እኔ ማንንም አልፈራም እውነት ነው የምናገረው ሀቅ ይዤ ነው የምናገረው የኔ ሚስጥር ካላችሁ አውጡ ድምጽ ሪከርድም ያለውን ካለ አውጡ እኔ በድፍረት ነው የምናገረው ለምን ሁላችሁም እንደምትደብልቅ እንደሚል አውቃለሁ ስለማቅ ነው ያለው ወደዛም ነገር እንድትነኩትም ስለማልፈልግ ጠይቃለች ኤልሻዳይን ቤት ጠይቀሻል ሂዱ ላውራ እኮ ጠይቀሻል እሺ ሂዱ ጠየቀቻት ዲቦራ አለቻት እኔ ስለ ጋይስ አንድ ነገር ልንገራችሁ ከዚህ ጸብ ንግግር በኋላ ኤልሻዳይ እና ዲቦራ ናቸው ከቤታ ጋር ጸበኛ ሆኖ የቀሩት አይደል ኪዲ ከዛ በኋላ ጓደኛ ነበርቻ ጋይስ ጓደኛ ነበርቻ ቤስት ጓደኛ ሆና በድንገት ነው ዝም ብሎ ተኮራርፎ የቀሩት በዚህ ሁላ ጸብ ውስጥ እሷነት ጓደኛ ሆና የቀረችው አያችሁ ያ ኤልሻዳይ ቆርጣ ቀረች ከቤታ ጋር በጣም ጓደኛ ሆኖ አልነበረም እንዴ ኪዱና እንትና ነበር የሚታወቁት እኔ አላውቃቸውም ነበር እንደዚህ አይነት ማህበር እንዳላችሁ እኔ ወደ ቲክቶክ ስመጣ ሂዱ ወደዛ ወደ ቲክቶክ ስመጣ ኮሶ ራሱ ሄዳ እነሱ ጋር ነበር እኮ የምታማኝ እዚህ ስጨፈጭፋት እዛ ነበር እኮ የምትሄደው እኔ ያወቅኳት ቤታንና ኪዱን እኮ ያወቅኳቸው ስለኔዳ ኮሶ ስታቃጥር ነው ቤስት ጓደኛ ነው ከሆኑት አሁን ነው ከተጣሉት በምን እንደተጣሉ እንኳን ምንም እኮ እርግጠኛ አይደለም ቤታ ምንድነው ያወራውላት ንገሪኝ ብላ ጠየቀቻት ስትላት አንድ ሁለት ሲባባሉ ተሰዳደቡ ሁለቱ ማለት ነው ቆይ ላስቆምሽ የዛን ቀን ወሬው እንዳይወራ ኪዱ ምንድን ነበር ስታደርግ የነበረው የፍሊተርም ፎቶ ፍሊተር የኔ ፎቶ ሀሳቤን ጨረስኩ እኔ ደግሞ ላውራ እንደ ሆን እኔ በተራች ታወሪያለሽ የቤታ ተራ ነው ታውራና ያለችውን ስሜና እዚህ ቦታ እንዲህ ብለሻል ይሄ ነው ይሄ እኔ ላውራና ከዛ አንቺ ታወሪያለሽ እሺ ችግር የለውም ዲቦታ እኛ እኮ የምናወራ ነገር ፈልጊውን ጠይቃለሽ ችግር የለውም እኮ ተጣሉ እኮ አልኩኝ እኮ ዲቦዬ ተጣላችሁ ተሰዳደባችሁ እኮ ዲቦዬ ይባባላሉ ጋይስ ዲቦዬ ይባባላሉ ጋይስ አልኩኝ የተሰዳደባችሁት ነገር ስታስታውሺ ላስታውሰው እችላለሁ ይሁን ይገባል ኪዱን ስታስታውሰኝ የተጣሉበትን ነገር ላስታውሰው እችላለሁ ቢካዝ በጣም ስድድብ ነበር ሲተዳደቡ የነበረው ከዛ ተበታተንን ወጣን ያለው ነገር ማለት ነው ይሁን ኪዱን ትጫነታለሽ ትጮይባታለሽ ሲባል ለምን መሰለህ ከጀርባዬ እኔ እንደ ጓደኛ ብዬ ገብቷል አይደል ይሄ ወሬ ስለምሰማ ነው ኪዱን እምነት ያጣውባት ግልጹ ምነግርክ ማለት ነው ከኔ ጀርባ ከኤልሻዳይ ጋር ታወራለች ምን የናይጄሪያ ወንድ ነው የሚመስለው ባሏ ምን ሙድ እያያዙ ያወራሉ እየተባለ ስለምሰማ በዛ ኪዱን ለዛ ነው በጣም የምናደደው ማለት ነው
በቃ ይሁን ይገብቷላ። እንዴት አምን እኔና አንቺ አሁን ሄለን ወርቅዬን ከኔና ካንቺ እኔና አንቺ ሄለን ወርቅዬን ከኔና ካንቺ በላይ ያማሰዋለ። አሁን ልክ እኔ ያልኩትን ሰርክል አድርገሽ አብረሽ አምተሽ የሰው እንትን ጠቁመሽ አታምጪ። አያችሁ ጋይስ፣ አያችሁ ማህበራቸው ምን አይነት እንደነበረ። ኤልሻዳይን እዚህ ራሱ እንደ መላክ ምናያት ገባችሁ? ከኔና አንቺ በላይ ቁጭ ብድግ አድርገን ሌሊቱ ሙሉ ስናማት ሰው አልነበረ ወይ? ቀላል ነው ወይ ስናማት የምንውለው? ቂጧም ማንጃሮ ተወቅታ ነው፣ ኪሊማንጃሮ ወጥታ ነው፣ ራስ ደጀን ፈንድቶባት ነው እያሉ ያማሉ። ፌስታለው ሲንኮሻኮሽ አሰሚም ወይ? እንደዚህ አይነት ጋይስ እትዬ ማሚቱ ማህበር ውስጥ ጃኒን አስገብተው ነው እኮ ጋይስ፣ በእናታችሁ በአንድ ቀን በ3 ቀን ምሽት ነው እኮ እንደዚህ ህይወቷን ያበላሿል። እውነት ለነሱ እነዚህ እድሜያቸው ስለሚመሳሰል ችግር የለውም። አስደበድባታለሽ ምናምን ታለሽ አስደበድባለች። እሷ ናት ስክሪንሾቱ ማለት ለዲቦራ ነው ያለችው። ኢትስ ኦኬ ብለም ደግሞ አይመለከትሽም። አንቺ እኔ እና እሷ የምንጨርሰው ነገር ነው ያልሽ። እኔ ዮኒ በውስጥ ልክልሃለሁ ሪከርድ ምን ስትል እንደነበረ ቤቷ ካልሄዳችሁልኝ ብላ እኔና ኪዱ አላለችኝም ካለች ታወራለች። እዚህ ጋር ችግር የለውም። ግን ዲቦራን አምታናት እናውቃለን። ከዛ ቤቷ ሄዳችሁልኝ ካልደበደባችሁልኝ እንደብድብ እንዴ ብሎ ይነጋገራሉ ጋይስ። ታዲያ you think this is group is healthy? Everybody here same shit same በቆሎ ናቸው። አንድ አይነቶች ናቸው። እና ጃኒ ላይ አሁን ስለ ሰው ፕራይቬሲ እዚህ ማውራት ጥሩ አይደለም። እሷ ስትመጣ ጠይቋት። እንደ ሳንዱች መሃል ላይ እንደዚህ በከበገመጣችኋት በኋላ በርበሬ ላይ እንዲከነሰነሳችሁ በኋላ ሄይ አንቺ ያልሽውን አትናገሪ። እንደዚህ አይነት ጨዋታ አትጫወቺ። እኛ ያላማነው ሰው የለም። እኔ አንቺ ኪዱ እንደውም ዲቦራ ብዙ እንትን አትልም። ያላማነው ሰው የለም። እኔም ታምቻለሁ። አያችሁ ጋይስ ምን እንዳሉ ሰማችሁ? እንደውም ዲቦራ ብዙ አታማም የለችም። ያላማነው ሰው አለ ወይ? እዚህ ቲክቶክ ላይ ያላማነው ሰው አለ ወይ? በላይቭ እኮ አይደለም በውስጥ ጋንግስተር ግሩፖች ናቸው እኮ ጋይስ። እነሱን ትተን እውነት ለመናገር ባቢሎንን ስንረግጣት ነው እኮ የምንውለው። እውነት ለመናገር እግዚአብሔር ሃይ ርግጥ ነው እኮ ዳሜ ስናረጋት የምንውለው ጋይስ። እነሱ እንደዚህ ሾክ ብቻ ስለሚሉ ገባችሁ? ጃኒን ቀርጾ የተላላኩት እነሱ። እኛ ለመጣው ዩሮፕና ወይ አሜሪካ ያለን ሰዎች ካመል ነገሩ ከቀዘቀዘ በኋላ ነው ደርሶን ያወራ ነው። ባቢሎንን ምረግጣት እኔ ራሱ ትቀኝባታለሽ። ልቃሚ የሷን ጸጉር ይዘሽ ትመጫለሽ ወይ ደስ ብሎሽ ነው ወይ ምናም ብዬ ረግጣታል። እነሱ ለምን ማንረግጠው? ዋናው መስራቾቹን ለምን ማንረግጠው? ጃኒ ላይ ተጫወቱት ኤልሻዳይ እና ኪዲ ናቸው። ኮሶ ጆን ዳንኤል ይጠቅመኛል ብላ ስለምታስብ ነው ቂጡን እየላሰች ያለችው። ቂጡን የዳዊት ድሪባን ዝና ሰምታለች፣ ትፈራለች። ገባችሁ? ትፈራለች። ለዛ ቂጥ መላስ አለባት። ጃኒን ያል ቂጥላስ ካላስ ምንም ተመጣለ አታስፈራማ። መታሰጋ ሰው አይደለች። እሷን መርገጥ ይሻላል። ብትረግጣትም ምንም አታረግልህ፣ ባትረግጣትም ለዛ ጥቅም ያለው እሷን ብትረግጣት ነው። በጆን ዳንኤል ዛሴት ለዛ እንደ ሳር መደፍጠጥ አለባት በመሃል። ለዛ ነው በምን አለብኝነት ደረታቸውን ነፍተው የሚደፈጥጧት። ሁሉ መንደሬዎች ናቸው ጋይስ። እዚህ ጋር መተሽ እንትና እንደዚህ ብላ ነገረች። ምንም አንድም
ቀን እኔ ከሌ እንደዚህ ብሎሽ ከሌ እንደዚህ ብሎሽ ብዬሽ ነግሬሽ አላውቅም። ወሬ ይመጣል፣ እናወራለን፣ እንፈተፍታለን፣ ስንፈተፍት እንውላለን እንጂ አንቺ ስሙ ጋር እንትን ሲል ለምንድን ነው ኤልሻዳይ የምትረቅጠው? ማናት ኤልሻዳይ? ማናት ኤልሻዳይ? ምን ስለሆነች? ኤልሻዳይ ምን ስለሆነች ነው የማትረገጠው? ፈታላ ስለሆነች ነው። እንደውም ብሎክ ሰብናብ ኤልሻዳይ ማናት ምናምን ነገር ምን ስለሆነች ነው? ያው ፈታላ አይደለች እንዴ? የሰው ስጋ ስበላ ነው የምትውል። ድራማ ትሰራለች እንዴ? አሁን በፖዚሽን ፎቶ ይለጥፍ ከኮሶ ጋር ከባቢሎን ግንብ ጋር አያይዝ አንድ ላይ ለጣጥፍ እንደዚህ ጎን ለጎን አድርገ ከቤታ ጋር ለጥፈኝ። ሳታቂ ቤታ ከሌ እኮ እየሰደበሽ ሂጂና ስደበኝ። ማንም ብሎሽ አያውቅም እንደዛ ብለንሽ አናውቅም እኛ እንደዛ። ኪዱ አንድ ወሬን ከመጀመሪያ በፊት አንቺ አይ ቲንክ ስልክ ላይ ነሽ ምናምን መሰለኝ እየወጣሽ ነበር። ዙላ ፊት የተናገረችው አንቺ እንድታጠሪልኝ የምፈልገው ነገር አለ። እኔ እና ኪዱ ሁሌ ስለ አንቺ እናወራለን፣ እንደምን ባለ የምታለቅሰው መሯታል ብላለች። በዛ ቀን በደንብ ሌላ ቀን ነው የምልሽ፣ ሌላ ቀን የባለፈው እዛን ቀን አታውሪ ብያለሁ። እኔ እሷ የምታውራ ከሆነ አታውሪ። እናንቺ ስለ ቤታ የኮምፕሌን አድርገን የምናውቀው የዛን ቀን ነው። ኤልሻዳይ የሁለታችን ብሽ ነው ኤልሻዳይ እየመጣ ነው ያለ ወደ እኔ አጣምጥ። እኔ እሷ ናት ያነሳችው። ኤልሻዳይ ለምን ነው እዚህ ጋር የምትረገጠው? አሁን ለምሳሌ እውነት ለመናገር ጋይስ ዲቦራ የኤልሻዳይ ጓደኛ ነበረች፣ የቤታ አልነበረችም አይደለ? ሞዴሬተር ቆይ ጠርግላችኋል፣ ችግር የለም። ሞዴሬተር ዩሪዬ ብቻ ናት የኔ ሞዴሬተር። እንዳው ማምንባት የት ጋር ነበር ስም ሞዴሬተር ቼክ ማድረግ ጀብዣለሁ እኔ ራሱ ያ ዩር ብቻ ነች እንትን ሌሎችን ሁሉንም ይሄ ስሜት ተከትሎ የሚሄድ ኦዲ እንትኖች ሁላ ታነሳል። በጸሎት አታረግ እስቲ ታረጋለች አታረግም። እሱ በጸሎትና ዩሪዬ ብቻ ናቸው አድሚኖች። ያ ዛሴት ላይ ዲቦራ የኤልሻዳይ ጓደኛ ነበረች አይደል? ቤስት ጓደኛዋ ናት። ከባቢሎን ጋር አሁን ነው ጓደኛ የሆኑት አይደል? እንግዲህ የሐሜቱን ርዕስ የምታመጣውና የምታማው ማናት? ኤልሻዳይ ናት ማለት ነው። ኤልሻዳይ ባለችበት፣ ዲቦራ ባለችበት ቤታ ምን ትላለች? እኔ ጓደኛ አይደለሽ፣ ጓደኝነትሽ ለሷ ነው። እሷ ካማችልኝ ለምን ቁጭ ብዬ አልሰማም አለቻት። ኖ ብላታለች ኤልሻዳይ። ኖ እኛ ማናማው ሰው የለም። እንደውም ዲቦራ ነው ማታማው። ብዙ ከኛ ጋር ወሬ ይመጣል፣ ስንፈተፍት ነው የምንውለው። ሄለ ወርቅዬን እንደኔና እንዳንቺ የረገጠ ሰው አለ ወይ? ከቂጥ እስታፏ እንደዚህ አይነት ማንነት እያለት ኤልሻዳይ ለምን ይናገር? እናቷ ትነፋ ልቃን። ይሄው ልጨምርላችሁ ከፈለጋችሁ። አሁን ከቤታ ጋር ዘግዝቃችሁ ፎቶ ለጥፉ። እኔ ደግሞ እንዴት ቁም ስቅሏ እንደማሳይላችሁ አሳያችኋል። ቁም ስቅሏ ነው ማሳይላችሁ። እንወዳደር፣ ሸርጥ እንግባ። ቆሻሻ ልቃን እኔ ኪዱ እኔ አንቺ ምስጥ የሆነች ልቃን ኤልሻዳይ ተደውለው ምንድን ነው የተፈጠረው ብዬ ስጠይቅ ቆይቷል ትንሽ እኔ ነግሮኛል አይደል ያልሽ? ከዛን ቀን ውጭ እያለች ጃኒን እንደዚህ ፀጉሯን እያሻሸች ነው። አባ
ጉድ የሰራቻት እንደዚህ እያረገቻት እንደዚህ እየዳበሰቻት ነው መከራዋን ያሳየቻት። አሁን ሳይ ኪዲ 13 ኪሎን ታውቋታላችሁ እንዴት ስካነር እንደሆነች። ከሁሉ ሰው ጋር ብትግባባ ደስ ይላታል። ምክንያቱም የእናንተን ቤት ገበና ማየት ትፈልጋለች። እንደዚህ ከሁሉ ሰው ጋር ዳር እስከ ዳር ቤትን መታ ጓደኛ ብትሆን ደስ ይላታል። የዳርን ቤት ማየት ትፈልጋለች። ከዛን ስትጠቅ እንደዛ የሄለን ቤትም ትመጣለች እንደዛ የማሜ ቤትም ትመጣለች እንደዛ። የሁሉ ሰው ጋር ጓደኛ መሆን የምትፈልገው ጓደኝነታቸውን ፈልጋለሁ። በቅርብ ሆና ፕራይቬሲ ማየት ስለምትፈልግ በቅርብ ሆና ሁሉንም አውቃለሁ የለም እንደዛ just for scan ዋና ለሐሜቱ ቡና የምታፈላው እንደውም ኤልሻዳይ ናት። እሷ ቡና ታፈላለች፣ ኪዲ ትለቃቅማለች። በቃ የማህበሩ ዋና ሰብሳቢ ኤልሻዳይ ናት። ኪዲ ትለቅማለች። እንሹ ሰማሽ? ቆይ እስኪ ከመሄዳችሁ በፊት የሆነ ነገር ያየሁትን ልንገራችሁ ነው የምትለው። እዛው ነው ቁጭ የምታረጋችሁ። ኮሶን ሲነግሯት ትንሽ ማስጠሩን ደበቅ ያደርጉታል። መታ ታወራለች። እነሱ አውርቶ ታዝቦ ለማለፍ ነው። እሷ ደግሞ ስራ ነው የምትሰራበት። ወሬውን ወደ እንትን ነው የምታረገው። ዚሲስ ያ አሁን እኮ ይሄ ፕራይቬሲ የተቀረጸውን ቪዲዮ እነሱን ጥያቄው ስላስገቡ በቦሌና በእንትን አስወቀሷት። እሷ ደግሞ ለእናንተ መታ የነገረችው ነች፣ ለኔም የነገረችኝ አለች። ዛሲ ቦሌ ማለት የኤልሻዳይ ኪዲና የጂጂ ኪያ ሪከርደር ያ ነው ኪዱ አሁን እየነገረች እኮ ያን ቀን ማሳም ትላለች እኮ ከዛን ቀን ጫውተን አናውቅም። እስቲ ከቤታዩ ጋር በኤልሻዳይ ምክንያት ተጣልተናል። ያኔ በስነ ስርዓት ከኤልሻዳይ ጋር ግልጽ አድርገን አውርተናል። ነገር ተዘግቷል፣ አለቀ እኮ እዚያ። አዎ ግን ከዛኛው የምፈልገው ኪዱ እኔ ይቅርታ እንድልሽ እኮ ነው፣ ይቅርታ እንድልሽ ነው። አሁን እሷ እየጠየቀችሽ ነው። አንድ ቀን ብቻ ነው ወይ ስለቤት ታወራ ነው? ከዛ ውጭ ቀን ውጭ አላወራንም ወይ ብላ እየጠየቀችሽ ቃሉን ቃል በቃል እንዲያልሽ ረግ ኮምፕሌንት ታቀርብልኛለች እየደወለ ላብራራሽ ያሻት ያለችው እንዲህ ነው ቃል በርሳችን ኮምፕሌንት ለመደራደር እንችላለን። ረግጬ ይዤሻለሁ ወይ እሷ እንደዛ እርስ በርሳችን ነገር አንፈልግም ላልሽው እሱ ወራራ ስላልቻለን ኖረችን እስር ለተደረደር ነው። አይ እሱ ይቆየን አልኩሽ። ሌላ ነገር ይሄ በዚህ ሂዱ። ቆይ ሁለታችሁ ነው ወይ ሁለታችሁ ነገር ማናወራም ካልሽ በደንብ ዲቦራ ስለይሻደ ስለቤታዩ ነው ኖረ አይ ከጀመርሽ ነው ዲቦራና ኪዱ አውቁ እኔ ከጀመረ ነው መጥፎ ነገር አይወራም ምናምን በጣም ነው ስለኔ የሚወራው። እኔ እግዚአብሔር ዲቦራ ኪዱ በእግዚአብሔር በቃ ኪዱ ታያት። እኔ ስለራሴ ሄለን ኪዱ የእናቷን ሄሉ ኪዱ እኮ ጀርመን የእናቷን ባል ይዛ ተኝታ አልጋ ላይ ይዛት ነው ከቤት ያባረረቻት። ሆዴ ነበር እንደ የኪዱ አባት እንጀራ አባት ይሁንት እግዚአብሔር ማን ነው ባሏ አሁን ያገባችው? ዙሉ ነው ዙጲ የሚባለው ዙጲ ሰማ። የጀርመን ታሪክ ጀርመን ስትሄድ ነው የምትሰማው። ውጭ ሀገር ያለ ሰው ደግሞ አንድ አካባቢ ስለሚኖር ሁሉም ያውቃል ያን ኢንፎርሜሽን። በርገራችን ላይ ልክ ጀርመን ስገባ የምትሰማው ታሪክ ሚስት ጨዋ ናት ምናምን አይደለም። እኔም ሌላ ብሰይ ላንተም ተረፈች ነው የሚሉ ዛኪ ነው ዙቅ የምትባለው ያ ፓስፖርት ቪዛ እጅ ላይ እስከሚገባ ጸጥ በል አንተ ጸጥ በል። ልክ እዛ እንደገባ እንደ ጠለብ ጥፋ አታውጩ አልላትም እንደ አያዘልዳታ ጥፍት በል። ፍራንክፈርት ከወሰደች
ፍራንክፈርት ገና ሁለተኛውን አየር ከመያዝ በፊት ጥፋ ሌላ ከተማ በቃ አንዴ ግባ ምን አገባ የታባቷ ታያለች እቺ ልቃን ከናቷ ባልጋ ተኛች ቱ ተጀመረችም ዲቦራ በቃ ማርያም እኔን እንዳታስገብኝ በጣም ምስጥ ናት እንትና ኪዱ ምስጥ ናት ገስ ምስጥ እሺ ግን እኔ በጣም አስቀይምሻለሁ ኪዱ እኔ አንድ ቀን አውርተናል ሶስታችን ምንድነው የተቀያየሙት ነገር አለ እንደ ብዬ ኤልሻዳይን ጠየኳል ከኪዱና ቤት አይ እኔ አልነግርም የሚሆኑ ራሷን ላስገባትና ራሷ ትናገራለች ፈጣሪ ምስክር እኔ አልነግርም ራሷ ትናገራለች ሲባል እውነት ለመናገር ኪዱ ደብሯል በቃ ትጫነኛለች የፈለገች እንደዚህ ያለችውን ኪዱ ነው ምናምን የፈለገ በልጆች ማሊዮን ልጆችን ይንሳል አንቺ ለስለኝ አንቺ ኪዱ እኔ በቃ እኔ ይሁን እኔ አው በልጅ ምን ብሎ ነው ምን አለች ነው ያለው ዮኒ እራሱ ከኔ በለጠ ሙሉ የሆነ ጥንቅቅ አርጎ ወሬውን ያወራ አይደል እንዴ እኔ እኮ አሁን ወደ ኋላ እንዳላሳለፍ ከቲክቶክ ላይ ነው እኮ እየሰማን ያለው አይ ከዩቲዩብ ላይ ይሻለኛል ቀስ አሁን እኔ እንገርሻ በቃ ይሄን ተጫን እኮ ለምረም ኦ ማይ ጋድ እኔ በቃ ምንም አልቻልኩም ቤታ ያንቺን ደግሞ ልጠይቅ አንድ ነገር ብቻ እሺ ልጠይቅሽ ምንድነው እንደዛ መሆኑን ካወቅሽ ለምን ጓደኛ ትሆኛለሽ እኔ ደግሞ እሺ ልንገርካ እንደዛ ስል ያልተተማመን ነው በምን መሰለክ ይሁን እኔ እርግጠኛ መሆን ያቃተኝ ኪዱ መጥቼ ስጠይቃት ኪዱ እንዲህ ብለሽ አላልኩም አስገቢያት እሷን ትላለች ዲቦራን እጄ ኪዱ እኮ አላልኩም ትለኛለች ተብተብ አድርጎ ኮፒ ሊንክ ጋይስ ላይቭ ጎል ምናምን ምንድነው የሰጠን ቀላል ነገር ከሆነ ሙሉት የተወሰነ ሰው ሙሉት ሌሎቻችሁ ኮፒ ሊንክ አድርጉት ቅድም አስወጥቶን ነበር አሁን እዚሁ ጋር ቁጭ ብዬ ሁለት ሌላ አዲስ ጠላት ጨምርኩ ይሁት እንግዲህ ሁለት ሌላ አዲስ ጠላት ጨምርኩ ታው ግን ጋይስ የቲክቶክ እኔ በስነ ጥበቡ ነው ቆሞ ያለው ገቢን ትለኛለች ግሩፕ ላይ ሲገቡ ተሰዳድበው ይወጣሉ በምንም ወሬውን ልሰማ አልቻልኩም ከዛ እኔ እንደውም አንድ ቀምና በእናንተ ወይኔ ዲቦራ ወጣች ልክ እኮ ልታወራ ስትለው ተሰዳደባችሁ በቃ ልክ ልታወራ ምን እቺ ከዛ ይልሻደ ምን እቺ ታወጣለች ወሬ ከዚህ ነው የምታቀባበለው የላትም ወሬ ሁለታችሁ ልጣል እኔ ጭራሽ ቤት አላልኳትም ምናምን አለች ዲቦ ማለት ይልሻደ ኦኬ ብለን ዘጋ ነው ይሄ ነገር ወሬ ተደፍኖ ቀረ ማለት ነው ቢካዝ ስለተጣላን ስለነበረ በሰዓቱ ገብቷል አይደለ እኔ በኤልሻዳይ ደግሞ ኤልሻዳይ ላለችው ነገር ሎ ተደፍኖ አልቀረም ለምን እንደሆነ የሚወጣ ታገኛ እንደሄንን ተደፍኖ ቀረኩ ያልኩሽኝ እኮ ወሬውን ሳልሰማው ቀረኩ ነው ኪዱ አንቺ ከሷም በኩልነት ሳልሰማ የየብቻ ትፈቅጂላታለሽ ልታወራ ወይስ ያንቺ ተራ ይኸውልሽ ኪዱ እኔ ላስተካክለው እሷ የምትለው አንቺም እሷም ሳላነጋግራችሁ ተጣልታችሁ ተበታተልን አይደል ከዛ ወዲህ ሁለታችሁን በዚህ ጉዳይ ተገናኝተን አናውቅም አይደለ እኔ ግን ኤልሻዳይ መከታተል ጀምራለሁ ከእንግዲህ ኪዱ በደም ነው ማውቃት ተፈጥሮ ራሱ ጋይስ ተቆለኛና በቃ ዲቦራ የተገናኘን ሰዓት ተገናኝተን አናውቅም ተሰዳድባችሁ ተበታተናችሁ ኤልሻዳይ ለፊትሽ አንቺ ጋር እኔ ቤታና አዎ ጠይቀሻታል ለታችሁ አምተሽልኝ አታውቂም ባል ራሱ ከወሰደችው እኮ ልጅቷ ቲክቶከር ነች አይታችኋታል ቆንጅዬ ልጅ እሷ ገና ለገና ከጀርመን ስለመጣች ነው ወይ ብላንኮ ቪዲዮ ሰርታ ነበር ምን ያህል ፓስፖርት እንዳታለው የምታውቁት ኪዲን ስታያት እናቴ ትሙት እንኩራን ኳሪ ነው የምትመስለው ስራ ነው ይገባኛል ገባችሁ በፍጹም ማቻታ የሰው ባል ነበረው አይ ጀርመን ሆና የእናቷን ባልጋ ተኛች አላችሁ አሁን እዛ ደግሞ እንትን ቀላል ሰው ናት እንደጂ የሰው ጓደኛ መውሰድ የሰው ጓደኛ እንትን ማለት መቆጣጠር ቤትን ማየት ምናምን ሁሉ ነገር የለም ኪዱ እንትናን ታውቃታለች መባልን ነው የምትፈልገው እሷ መባልን ብቻ ሳይሆን እሷም ትፈልገዋለች እንደዛ ስለኔ እስተቤት ድረስ ገብታ ብታይ ደስ ይላታል ጓደኝነት ከኔ ጋር መጣላት ማትፈልገው የኔን የዕለት ዕለት እንቅስቃሴ ከሌላ ሰው መስማት አትፈልግም
ጓደኛ ሆና ነው ልታይ የምትፈልግ። ለዛ ነው ተጣልታ ቆረጠልኝ ብላ ማትተው። ባቢሎን እኮ እሷ አሲድ ቢደፋብኝም ደስ ይላታል ብላ ጸቡን ባታጸድቀው ተመልሳት እኮ ምንም እሷው ምንም ባትናገር ኖሮ ኖርማል ሰላም ነሽ ቤታ ትላት ነበር። ከዛም ጌም ይጫወቱ ነበር። ከዛም ምንም ቢሆን አንዳንድም ሆነ ሁለትም ቢሆን የሆነ የለም የተሰማ የኔል ዲፕ እንኳን ባታወራት ታወራ የለም። እሱንም ማን አየበት ገባች? እሱንም ማን አየበት? እሱንም መስማት ትፈልግ ነበር። አምታሽልኝ አታውቂም የተባባል ነው አይደለ? እሱማ ልንገርሻ በቀን 3 ሰዓትና 2 ሰዓት በውስጥ ስለ ዲቦራ የሚያወሩ ሚኒሊክ ናት እንደ ይችልች ኃይለ ሥላሴ ናት ወይስ ዮዲት ጉዲት ናት? ማናት? ታሪኳ እንደዚህ ተወርቶ ማያልቆ በየቀኑ ተወርቶ አይ ሚኒሊክን ብታወራው በስንት ዓመተ ምህረት ባቡር አስገባ ትላል። በዛ ስትከራከር 2 ሰዓት ይመጣል። እንደገና ትጀምራል። በስንት ዓመተ ምህረት ነው እቴጌ ጋ የተዋወቀው ትላል። በዛ ስትከራከር 3 ሰዓት ይመጣል። ደግሞ ለመጀመሪያ ጊዜ መኪና እንዴት ሊነዳ ቻለ? መንጃ ፍቃድ ከየት አመጣ? በሚለው ደግሞ ታወራል። አያችሁ እንዴት ሰዓት እንደሚሄድ። እቴጌ ጣይቱ እንዴት ጠበሰችው? በጣም ማናትና ነው 3 ሰዓት በየቀኑ ቢወራ እውነቷ ውሸቷ እንዳልሆነ እኮ እነሱም እኮ አልካዱም እኮ። ወይ ከዛን እዚህ ፊት ለፊት ይመጡና ባለጌዎች ቀኑ ሙሉ ሲለፈልፉ የሚውሉት ምንድነው? እንደዚህ ትንፋሽ እስከሚያጣ ሰው ማውራት ይሏል። እንደዚህ ይላሉ። እንደዚህ በውስጥ ኢነርጂያቸውን ጨርሰው መጥተው በባዶ በነፃ ጋይስ። እንደውም በውስጥ ስታወራ ኃጢአት ነው፣ ሀሜት ነው። ፊት ለፊት እኔ የማማው ሰውዬ ቁጭ ብሎ እየሰማኝ ነው። ይሄ አሁን እንደ ኃጢአት ይመዘገባል እንዴ ጋይስ? ይመዘገባል? ሃይ እኔ እኮ የማማው የምናገረው አሁን ልሻዴ ቁጭ ብላ እየሰማችኝ ነው። እያሟት አይባልም። ባለቤቱ እየሰማኝ ነው። በሌላም ስም ሆነ በምናምን ገባች። ኦፊሻል ነው ሀሜቱ። ይሄ ሀሜት አይባልም። በውስጥ ሀሜት ነው፣ ኃጢአት ገባች። ከዛን እዚህ ፊት ለፊት ይመጡና አንተን እንደ ባለጌ እንደ መንደሬ፣ እነሱ ደግሞ እንደ ዲፕሎማሲ ምናምን አክት ይሰሩባል ጋይስ። ሚዲያ ላይ ሁለቱ እንደሚያወሩ ምናምን ነግረኛለች። እሷን ቤታዩም ኤልሻዳይም አልዋሹም። ከኪዱ ጋር ኪዱ ደግሞ ማን ይቅርታ የጠየቀሽ ዲቦራ? ቀድሞ ይቅርታ ማን ራስሽ ደውለሽ ዲቦራ እኔ ስላንቺ ብዙ ነገር ብያለሁ፣ በጣም ብዙ ነገር። እኔ አሊና ወቀሰኝ። እኔ ድሮ ሁሉ ነገር ፊት ለፊት የምናገር ሰው ነበርኩኝ፣ ግን አሁን አሊና ወቀሰኝ። እናንተ ቤታ ድሮ ስሟ ቤታዮ ብቻ አይደለም እንዴ? ቤታዮ ስኳድ ይላል። ምን ማለት ነው? ፋኖ አይልም ስኳድ? እንደዛ ነበር እንዴ ስሟ? ኤልሻዳይ እንደዛው፣ የአያም ኩዊን እንደዛው፣ ኪዲ እንደዛው። የቤታ ግን ቤታዮ ስኳድ ይላል። SQUAD። ጎንደር እንደዚህ ነው የሚጻፈው። ሂድ ወደዛ። ጎንደር እንደዚህ ነው የሚጻፈው። ሃይ SQ ነው እኮ የሚለው። እናቴ ትሙት። ይኸው SQUAD። እንደዚህ አይነት ጎንደር አለ ነው። በል ሂዱ። ያ ስኳድ ምን ማለት ነው? ዩዘርዬ ምን ማለት ነው? ያ ግን ምን ማለት ነበረ? ጎንደር እንደዚህ ነው የሚጻፈው። በምን በአራደኛ ነው? ወደኋላ ቀርተን ነው እኛ። ስኳድ ጎንደር ነው። ስኳድ በድሮ ዘመን ስኳድ ጎንደር ስኳድ ነው እንደሚባል ግሩፕ ነው አይደል? ኦኬ
ያ ግሩፑ ተሰባስበው ነው ፋኖ የሆነው እዚህ ላይ። ኦኬ ዮኒ ደግሞ ዮኒ የማኛ ስካቦኛ 77 ነው። አንተም ብሎ ስካቦኛ በቦክስ ነበር እዛው። የእውነት ዮኒ ግን ቆንጆ እድረኛ መሆን ይችላል። ሀገር ቤት ቢገባ እድር ለቃሚ ጥሩ ነበር። አታመጣም የባለፈው ወር እኮ አልከፈልክም እያለ መጨቃጨቅ በጣም ፓወር አለው። የእውነት ምስር ለቃሚ ቢሆን አሪፍ ነው። ግን የእውነት ያምርበታል። ደግሞ አይሰማቸውም እኮ እንደሚያዳምጥ ብጤ እንደዚህ ይላል። ያ ምናምን ምን እንዳሉ እኮ አያውቅም። እንዲህ ስለአንቺ እናወራለን ብላ ሲያወሩ የነበሩትን ነገር ነገረች። ቤታዩ ትናገኝ ምን አልኳት? እኔ እንደምታሙኝ አውቃለሁ አልኳት። እንደምታሙኝ ስለ እኔ እንደምታወራው አውቃለሁ። እኔ ዮኒ ሲጀመር ጓደኛ ማለት እኔ ዱባይ ላይ የቀረብኳቸው ጓደኞቼ አብሬያቸው መሆናቸው ሴቶች ናቸው። ፊልተር ብለው ያወጡት ስማቸውን ማውጣት ካስፈለገኝ አወጣለሁ። ጓደኞቼ ምላቸው ማለት ነው የሴት ጓደኛ። በነገራችን ላይ ቡቺ ትልቋ ጠላቷ ነበረች። የዲቦራ ታውቃላችኋል። ባለፈው ዲቦራና ባቢሎን ሲጣሉ እልል ብላ በጠዋቱ እጣን ይዛ መጣች። አያችሁ እጣን። ዲቦራ እሙሟ ወጣ ብላ ከሮማን ጋር ቁጭ ብላ ስታወራ የነበረው ማናት? ቡቺ። ባለፈው ዲቦራና ባቢሎን የተጣሉ ሲመስላት እጣን ይዛ በጠዋት መጣች እያጨሰች። አዙሮ እኔ እጅ ላይ ብቻ ደፋሽ የሚል ታይትል በሉት። ታይትሉ እንደዛ ነው የተጻፈው። አላማው ነው እናውቀዋለን። አዙሮ እኔ ጋር ብቻ ደፋሽ ከእንግዲህ ማንቀረሽ ነው ቡን ነው። ገባች? ያ እኛ ቁጭ ብለን እንቆጥራለን። ምን አገባን?